እነዚህ ቅዱስ ጳውሎስ ወንድሞች ብሎ የሚጠራቸው እነማንን ነው? በክርስቶስ ያመኑትን ነው ወይስ ያላመኑትን ነው? ያመኑት አይደለ? ያመኑትን ነው። በጣም ጥሩ ወንድሞች እያለ ስለ ጌታችን ስለ ኢየሱስ ክርስቶስ መምጣትና ወደ እርሱ ስለመሰብሰባችን በመንፈስ ወይም በቃል ወይም ከኛ እንደሚመጣ በመልእክት የጌታ ቀን ደርሷል ብላችሁ ከአእምሯችሁ ቶሎ እንዳትናወጡ እንዳደነግጡ እንለምናችኋለን ይላል። የጌታ ቀን ደርሷ የተባለችው ቀን የቷ ቀን ናት? የጌታ ቀኗ ክርስቶስ የሚመጣበት ቀን የሚገለጥበት ቀን። የትኛው? ንጥቀት ነው ወይስ የዓለም ፍጻሜ ማለት ነው? ንጥቀት ወይስ የዓለም ፍጻሜ? የንጥቀቱ ነው። የንጥቀት ነው። እሺ። ማንም በማናቸው መንገድ አያስታችሁ። ክህደቱ አስቀድሞ ሳይመጣና የዓመፅ ሰው እርሱም የጥፋት ልጅ ሳይገለጥ አይደርስም። አይደርስም የተባለው ምንድን ነው? የክርስቶስ መምጫውና እናንተን ንጥቀት የሚለው ነገር የሚደርስ የሚሆንበት ክስተት ማለት ነው አይደል? ለእናንተ የጥፋት ልጅ ሳይገለጥ አይደርስም ሲል ምን ማለት ነው? አንድ ሀሳብ እዚህ ጋር ልሰንዝረውና እስኪ ምናልባት ከተግባባን በዚህ የጥፋት ልጅ ሳይገለጥ አይደርስምና ነው በሚለው ማለት ነው። ማቴዎስ 24 ቅድም አንብበ ነበረ። እባክህ ወደ እሱ ጋር ገና እመጣለሁ። ይህን ጨርስልኝ። የጥፋት ልጅ ሳይገለጥ አይደርስም ማለት ማለት ነው። የጥፋት ልጅ ሳይደርስ አይደርስምና ነው ማለት ሰዎች እንዳይታወቁ የጥፋት ልጁ ወይም አሁን ድንጋይ በድንጋይ ላይ መንግስት በመንግስት ላይ የተባለው ሁሉ ገና መዋዘማው ስለሆነ እንዳትረበሹ፣ ክርስቶስ መጥቷል ብላችሁ እንዳትረበሹ፣ መምጫው ገና ነው አልደረሰም ለማለት እና እዚህ ጋር ደግሞ እርሱም የጥፋት ልጅ ሳይገለጥ አይደርስምና የተባለው የጥፋት ልጁ ክርስቶስ ከሰማይ በደመና ሲገለጥ ክርስቶስ ከሰማይ በደመና ሲገለጥ በዛን ሰዓት ነው ቅዱሳኖቹ ይነጠቃሉ። እሺ በቃ እሱን እንተውና ወደዚህ ወደ ማቴዎስ 25 እንምጣና ማቴዎስ 25 ላይ አሁን እናንተ ተነጥቃችሁ የዘላለም ህይወት ገብታችኋል አይደል? አይደለ? ከንጥቀት በኋላ ወደ ዘላለም ህይወት ገባችሁ አይደለ? ከንጥቀቱ በኋላ ከንጥቀት በኋላ ወደ ዘላለም ህይወት ገባችሁ። እሺ ጥሩ። እነዚህ እነማን ናቸው? በማቴዎስ ወንጌል ምዕራፍ 25 ላይ ጌታ ሲመጣ የሰው ልጅ በክብሩ በሚመጣበት ቁጥር 31 የሰው ልጅ በክብሩ በሚመጣበት ጊዜ ከእርሱም ጋር ቅዱሳኑ መላእክት ሁሉ በዚያን ጊዜ በክብሩ ዙፋን ይቀመጣል። አሕዛብ ሁሉ በፊቱ ይሰበሰባሉ። እረኛም በጎቹ ከፍየሎቹ እንደሚለይ እርስ በርሳቸው ይለያያቸዋል። በጎቹን በቀኙ ፍየሎቹን በግራ ያቆማቸዋል። እነዚህ አሕዛብ የተባሉት እነማን ናቸው? አሕዛብ ብዙ ጊዜ ቃሉ ለሁለት ነገር ነው የሚጠቀመው፣ ለብዙ ህዝብና ለላመኑትም ይጠቀማል። ይሄ ለማን የተጠቀመው? ማቴዎስ ወንጌል ምዕራፍ 25 ይሄ አሕዛብ የሚለው ለብዙ ህዝብ የተጠቀመ ቃል ነው። እሺ ጥሩ። በጎች እነማን ናቸው? በጎቹ ክርስቶስን የሚያውቁት የተከተሉት ማለት ነው። ያመኑት ናቸው። ያ ተነጠሽ እነዚህ እናንተ ናችሁ የተነጠቃችሁት ናችሁ። ይሄ ሀሳብ ከንጥቀት በኋላ ነው ወይስ በፊት ነው የሚለው ነገር አይቀድም። ክራይስት እናንተ እዚህ ጋር በጎች ተባሉት እናንተ ናችሁ ወይስ ሌላ ሰዎች ናቸው? እኛ ነን ክርስቶስን ያመንን ማለት ነው። ኦኬ እናንተ ናችሁ። አዎ ክርስቶስን ያመነ ሁሉ የተነጠቁት ማለት ነው አይደል? እኮ የተነጠቁት ክርስቶስን የሚያምኑት ክርስቶስ ብዙ ጊዜ በጎች ብሎ የሚጠራው እሱን የሚከተል በጎች ብሎ ነው የሚጠራው። ገባኝ። እናንተ የተነጠቃችሁት ማለት ነው አይደለ? በጎች የተባላችሁት እሱን የተከተልን ማለት ነው። እሺ ፍየሎችስ እነማን ናቸው? ፍየሎች ክርስቶስን እንደ ግል አዳኝ አድርጎ የእግዚአብሔር ልጅ እንደሆነ ያላመኑት ማለት ነው። በዮሐንስ ምዕራፍ 3:18 አሁን ተፈርዶበታል የተባሉት ማለት ነው ፍየሎች። ስለዚህ ያላመኑ ናቸው፣ በጎች ያመኑ ናቸው። መልካም። በጎቹን በቀኙ ፍየሎቹንም በግራ ያቆማቸዋል ይላል። በጎችን በቀኙ ፍየሎችንም በግራ ያቆማቸዋል። ማቆም ከፈለግ ማቆም እችላለሁ ባይዘወይ፣ ምክንያቱም
ከታች ጴንጤዎቹ በጣም እየተቃወሙ ስለሆነ ማቆም ከፈለክ ላቁምና ወይ አጥንቸው አንብቤው ልምጣ። ምክንያቱም ጴንጤዎቹ ይሄ እኛ አይደለንም ብለው ያምናሉ። ይሄ በጎች የተባሉ ይሄ እኛ ተነጥቀናል፣ እኛን አይመለከትም ብለው ነው የሚያምኑት። አንተ ደግሞ ለየት ያለ ነገር ስለመጣ ከታች እየተቃወሙክ ነው። ማቆም ከፈለግ ማቆም እችላለሁ። መቀጠል ከፈለግን ልቀጥል። ኦኬ እሺ። እኔ ሚውት ላድርግና ምኑን አወራን? ሚውት እንዳታረግ። እሺ። በጎችን በቀኙ ፍየሎችንም በግራ ቆማቸዋል። ንጉሥን በቀኙ ያሉትን እንዲህ ይላቸዋል አለ አዲስ የገባው ልጅ አውራውና ወይ እሱ ይቀጥል። በቃ ሽኒት አድርገውና እስኪ አንተ ቀጥል። ከዛ ምናልባት ይሁን መልካም፣ ችግር የለም ልንግባባ እንችላለን። እሺ ድሪባ ወይ ሰላም ላንተ ይሁን። እግዚአብሔር ይመስገን። ደህና ናቸው? ክብሪስቷ እግዚአብሔር ይመስገን። ከቤተ እምነት ነህ ድሪባ? ከፕሮቴስታንት ሙሉ ወንጌል ነኝ። ሙሉ ወንጌል ነህ? እሺ። ኧረ በስመ አብ እንትኑን አስተካክለው። ኦኬ እየረበሸ ነው። አዎ እሺ አሁን ሰላይ አሁን ጥሩ፣ በጣም መልካም። እሺ ስለ ነገረ ያወራን ነውና ንጥቀት፣ የንጥቀት ዓላማው ምንድን ነው? እንነጠቃለን ብለህ ታምናለህ? አዎ አምናለሁ በደንብ። እሺ የንጥቀት ዓላማው ምንድን ነው? ዓላማው ክርስቶስ ስላቀደልን ከመከራው እንድንተርፍ ስላቀደልን ወደሱ የምንሰበሰብበት ጊዜ ነው ማለት ነው። መከራው እንዳያገኛችሁ ማለት ነው። አዎ መከራው እንዳያገኝ። በጣም ጥሩ። መከራውን የሚያደርስባችሁ ማለት ነው የጥፋት ልጅ ያው ቁጣ ነዋ። ያኔ ጽዋዎቹ ሲለቀቁ ግማሹ 3 ዓመት ተኩል በኋላ ያ መከራውን የሚያደርስባችሁ ማለት ነው። ይቅርታ ወንድሜ፣ መከራውን የሚደርስ የጥፋት ልጅ ነው። የአመፃ ልጅ የተባለው እሱ ነው መከራውን የሚያደርሰው። የአመፃ ልጅ አዎ ስለሚለቀቅ ምድር ላይ መከራውን ሊያደርስ ይችላል። አዎ እንደዛ ነው። ስለዚህ መከራውን እንዳያገኛችሁ እናንተ ትነጠቃላችሁ። አዎ ጌታ ይወስደናል። የአመፅ ልጅ ከመገለጡ በፊት አይደል? የአመፅ ልጅ ኦኬ። ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 3 እንዲህ ይላል። ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 3 ነገር ግን ወንድሞች ሆይ ስለ ጌታችን ስለ ኢየሱስ ክርስቶስ መምጣትና ወደ እርሱ ስለመሰብሰባችን በመንፈስ ወይም በቃል ወይም ከእኛ እንዳይመጣ በመልእክት የጌታ ቀን ደርሷል ብላችሁ ከአእምሯችሁ ቶሎ እንዳትናወጡ እንዳትደነግጡም እለምናችኋለሁ ይላል። የጌታ ቀን ደርሷል። እቺ የጌታ ቀን ያላት መቼ ናት? ጌታ ቀን ያለው መቼ ናት? የጌታ ቀን ደርሷል ብላችሁ እንዳትናወጡ እንዳትሸበሩ ያለው የጌታ ቀን ብሎ የሚጠራት የቷ ነው? ንጥቀት ጊዜ። በጣም መልካም። ማንም በማናቸው መንገድ አያስታችሁ። ክህደቱ ያስታስተውል። ክህደቱ አስቀድሞ ሳይመጣና የአመፅ ሰው እርሱም የጥፋት ሳይገለጥ አይደርስም ነው። የጥፋት ልጅ ሳይገለጥ ጌታ አይመጣም እያለ ነው። ከተገለጠ በኋላ ነው የጥፋት ልጅ ከተገለጠ በኋላ ነው ጌታ ይመጣው እያለ ነው። አንተ ደግሞ አይ የጥፋት ልጅ ከመገለጡ በፊት ነው መጥቶ የሚወስደን ትላለህ። የትኛውን እንቀበል? ጌታ ሲገለጥና የሚመጣ ሁለት ተርሞች አሉ። የሚመጣ ወደ ምድር የሚመጣ ከ7 ዓመት ሱባኤው በኋላ ነው። ሲገለጥ ጊዜ ደግሞ እኛ ምንድነው በንጥቀት እሱ ጋር የምንቀላቀልበት ጊዜ ነው ማለት ነው። እሺ የጥፋት ልጅ ሳይገለጥ አይደርስምና የጥፋት ልጅ ሳይገለጥ አይደርስም የተባለው የትኛው ቀን ነው? የጥፋት ልጅ እንትኑ ያ ማቴዎስ 25 ላይ የሆነ የጥፋት ልጅ ሳይገለጥ አይደርስም የተባለው መቼ ነው ወንድሜ? ምኑ የትኛው ቀን ነው አይደርስም የተባለው? ኦኬ እስቲ ደግሜ አንብበው። ይቅርታ ሙሉ ድሪባ ካላጠናው ይህን ክፍል ወይ አጥናው። ምክንያቱም እዚሁ እየገመትክ ከሆነ ሙሉን ነበር ያነበብኩልህ ከቁጥር 1 ጀምሬ።
ሰው እያንዳንዱ ነገር በመስመር እያነበብኩ የደረስኩት። አዲስ ከሆነብህ ወይ በደንብ አንብበውና ና ችግር የለውም። እዚሁ የገመትክ የተለያየ ሀሳቦች እንዳሰጠን። አንዴ ግን ለመጨረሻ ላንብብልህ። ነገር ግን ወንድሞች ሆይ ቁጥር 1 ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 3 ላይ ነኝ። ነገር ግን ወንድሞች ሆይ ስለ ጌታችን ስለ ኢየሱስ ክርስቶስ መምጣትና ወደ እርሱ ስለመሰብሰባችን በመንፈስ ወይም በቃል ወይም ከኛ እንዳይመጣ በመልእክት የጌታ ቀን ደርሷል ብላችሁ ከአእምሯችሁ ቶሎ እንዳትናወጡ እንዳደነግጡም እንለምናችኋለን። ማንም በማናቸው መንገድ አያስታችሁ፣ ክህደቱ አስቀድሞ ሳይመጣና የዓመፅ ሰው እርሱም የጥፋት ልጅ ሳይገለጥ አይደርስምና ይላል። የጥፋት ልጅ ሳይገለጥ አይደርስም የተባለው የትኛው ቀን ነው? ክርስቶስ መገለጡ ነው። በእርግጥ እዚህ ጋር የተጻፈው ክርስቶስ መገለጡ ነው። የትኛው ቀን ነው? የጥፋት ልጅ ሳይገለጥ አይደርስም የተባለው የትኛው ቀን ነው? የንጥቀቱ ቀን ነው አይደል? በእናንተ ክርስቶስ መገለጥ የክርስቶስ መገለጥ ተገልጦ ወደ እርሱ ይሰበስበናል ይላል። ዝም ብሎ መገለጥ ሳይሆን ተገልጦ ወደ እርሱ ይሰበስበናል። ወደ ክርስቶስ መምጣትና ወደ እርሱ መሰብሰባችን ነው። ይሄ ደግሞ ንጥቀት ቀን ነው አልከኝ አይደል? ስለዚህ ንጥቀቱ ቀን ደግሞ የጥፋት ልጅ ሳይገለጥ አይደርስም ነው የሚለው። ከተገለጠ በኋላ ነው የምንሰበሰበው ይላል። አንተ ደግሞ መከራውን ለማምለጥ ከመገለጡ በፊት ነው ትላለህ። መጽሐፍ ቅዱሱ ግን እንደዛ አይልም። በቃ ችግር የለውም። አጥራው በደንብና ልመለስ። አሁን ከነገረ ድነት ጋር የተያዘልኝ ለምንድን ነው ግን ማቴዎስ ልመጣ ነው። የንጥቀቱ ዓላማ እናንተን ከመከራው አስመልጦ ወይም አምልጦ ወዴት ነው የምትገቡት? ከተነጠቃችሁ በኋላ የበጉ ሰርግ ነው የምንካፈለው። ወዴት ነው የምትገቡት? የዘላለም ሕይወት ወዳለበት ስፍራ ነው የምትገቡት? ወደ አዲሷ ሰማይ ወደ አዲሷ ምድር ነው የምትገቡት? ዘላለም ሕይወት እኮ ክርስቶስ ራሱ ነው። ስለ አዲሷና ስለ አዲሷ ሰማይና ስለ አዲሷ ምድር እውቀቱ አለ? እሱ እኮ ከአንድ ሺህ ዓመት ካለፈ በኋላ ነጩ ዙፋን ፍርድ በኋላ ነው የሚደርሰው። እሺ አሁን ተነጥቃችሁ የት ነው የምትሆኑት? አየር ላይ ነው የምትሆኑት? የት ነው የምትሆኑት? ገነት ነው የምትሆኑት? የት ነው የምትሆኑት? እሱ የፈለገ ቦታ ነው። እሱ ምን አገባን እኛ? ምን አገባን? መትረፋችን በቂ ነው። መቼ ተረፍክ? አልተረፍክም እኮ ምክንያቱም ከመከራው በኋላ ነው። ተርፈናል። ቅዱስ ወንጌል ምዕራፍ 25 እንዲህ ይላል። እሺ አሕዛብም ሁሉ የሰው ልጅ በክብሩ በሚመጣበት ጊዜ ከእርሱም ጋር ቅዱሳን መላእክት ሁሉ በዚያን ጊዜ በክብሩ ዙፋን ይቀመጣል። አሕዛብም ሁሉ በፊቱ ይሰበሰባሉ። እረኛም በጎቹን ከፍየሎቹ እንደሚለይ እርስ በእርሳቸው ይለያያቸዋል። እሺ አሕዛብ ታውቁት እነማን ናቸው? ኔሽን ኢንተርናሽናልስ ማለት ሙሉ ዓለምን ይካተታል። ማናልከኝ? ሙሉ ዓለምን ይካተታል። እዚህ ላይ የተነጠቁትንም ያልተነጠቁትንም ነው። የተነጠቁማ ከሱ ጋር አብረው የሚመጡ ናቸው። ስለዚህ ይሄ የተነጠቁትን አይወክልም ማለት ነው አይደል? አይወክልም። እሺ በጣም ጥሩ መጣህልኝ አሁን። እሺ እረኛም በጎቹን ከፍየሎቹ እንደሚለይ እርስ በእርሳቸው ይለያቸዋል። በጎች የተባሉት እነማን ናቸው? ከነዛ መሃል በጎች የተባሉት እነማን ናቸው? ከተሰበሰቡት አሕዛብ ከህዝቡ ሁሉ ህዝቡን ክርስቶስ ለሁለት ይለያቸዋል። በጎችና ፍየሎች ብሎ ለሁለት ይለያቸዋል። በጎች የተባሉት እነማን ናቸው? በጎች የመንግስቱ ወንጌል ሰምቶ በዛ መከራ ዘመናት ውስጥ ክርስቶስን የተቀበሉ ናቸው። እንዴ መከራው እንዳያገኝ 144 ሺዎች ይነሳሉ። አንዴ ድሪባ ለምሳሌ የንጥቀት ጊዜ ላይ ቤተክርስቲያን ትነጠቃለች አይደል? ቤተክርስቲያን አለች ምድር ላይ የለችም አይደል? እሺ መንፈስ ቅዱስስ ምድር ላይ ይሰራል? አይሰራም። እሺ እነዚህ በጎች ደግሞ የተነጠቁት አይደሉም አልከኝ? አይደሉም። እሺ መንፈስ ቅዱስ ካልረዳቸው ከሌለ ምድር ላይ ቤተክርስቲያን ከሌለች በግ መሆን ይቻላል እኮ። ለዛ ነው 144 ሺህ ሰዎች ከእስራኤል ነገዶች ይነሳሉ አይልም መጽሐፍ ቅዱስ? ስለዚህ እነዚህ 144 ሺዎቹ ብቻ ናቸው የተመረጡት ናቸው? እነዛ የሰበካቸው። ማን የሰበካቸው?
የጥፋት ልጅ ምድር ላይ መጥቶ እኮ እናንተ እኮ ያመለጣችሁት እኮ ቋኔ ድሪባ እናንተ ይሄ ጥፋት ልጅ እንዳያገኛችሁ ያመለጣችሁት በንጥቀት አይደል? መከራው እንዳያገኛችሁ። በጣም ጥሩ። እነዚህ በጎቹ እናንተ እኮ ቋንዴ በግ ለመሆን ምን ያስፈልጋል? ቤተክርስቲያን ታስፈልጋለች አይደል? ወደ ቤተክርስቲያን የለችም አባ። አሁን እኮ ድሪባ በግ ለመሆን የክርስቶስ አካል መሆን ያስፈልጋል አያስፈልግም? የዛኔ እኮ የመንግስቱ ወንጌል ነው ክርስቶስን ያልተቀበሉ ላይ ነው የመጣት። ጥያቄ እሱ አይደለም። በጎች ተብሎ ለመጠራት የክርስቶስ አካል መሆን ያስፈልጋል አያስፈልግም? አሁን በዚህ አውድ ጨርሳ አሁን ወደዛ ወደ ቤተክርስቲያን አትውሰድ። እወስዳለሁ። ለምን መሰለህ? በጎች የተባሉት ክርስቶስ እረኛቸው ሆነላቸው ናቸው አይደለ? በዚህ አውድን ጨርሳባ እዚሁ ላይ እኮ ነው ያለው ድሪባ። በጎች የተባሉት በመጽሐፍ ቅዱስ ክርስቶስ እሱ በጎችን ብቻ አትተርጉማ። አሁን እዚህ ላይ እሺ፣ በጎች ማለት ተርጉም ውስጥ እረኛ ያላቸው እነዚህ በጎች እኮ ልንገሪ፣ በጎች የተባሉት እነማን ናቸው እንደሆኑ ልንገሪ እኮ። ስትነግረኝ ግን ቤተክርስቲያንና መንፈስ ቅዱስ ምድር ላይ የሉም እኮ አልከኝ። ቤተክርስቲያንና መንፈስ ቅዱስ በሌሉበት በግ መሆን ይቻላል ወይ? በምድር ላይ የክርስቶስ በግ መሆን ይቻላል? የጥፋት ልጅ ሲገለጥ የጥፋት ልጅ ሲገለጥ መንፈስ ቅዱስ ከፊቱ ሳይነሳ እንዴት ሊገለጥ ይችላል ምድር ላይ? ምን አልከኝ? መንፈስ ቅዱስ ከፊቱ ሳይነሳ እንዴት ሊገለጥ ይችላል? የጥፋት ልጅ አልገባኝም። ጥያቄ ምንድን ነው የምትለው? ያ የአመፃ ልጅ የተባለው ቅድም ያነበብከው ድሪባ፣ ቅድም ያነበብኩት ላይ አንተም አልገባህም እኮ አለፍኩ። ቅድም ያነበብኩት ላይ እኮ መልስ የለህም አንተም። ስለዚህ ተውኩ እኮ። እሺ አሁን አንተ በጎች እና ፍየሎች የተባሉ ትርጉም ነው የፈለግከው ከኛ? ስለ ልጁ የሚለው ኮመንት ሲጽፍ ስለነበረ ወይ እስቲ ከሱ አዲስ ሀሳብ የምናገኝ ከሆነ ወደ እሱ ሌዳ አንድ ድሪባ ሚውታርክ። እሺ፣ ወንጌል ስለ ልጁ ነው። ሰላም ማንም በል። ሰላም ለእናንተ ይሁን። እግዚአብሔር ደህና ነኝ። ሰላም ማንም በል። የወንጌል አማኝ ነኝ። ስሞትን ማንም በል። ስምህን ማንም በል። ይቅርታ፣ ችግር የለም። ወንጌል ስለ ልጁ ነው ያልክ አውራኝ፣ ችግር የለም። እሺ፣ ከቤተ እምነት ነህ? ከወንጌል አማኞች። ወንጌል አማኞች የሚባል ቤተ እምነት የለም። ሙሉ ወንጌል ነህ? መካነ ኢየሱስ ነህ? መሰረተ ክርስቶስ ነህ? የት ነህ? ቃለ ሕይወት ነህ? ቤተ እምነት የለም ነው ያልከኝ? ወንጌል አማኞች የሚባል ቤተ እምነት አለ? ካውንስሉ እንኳን ወንጌል አማኞች የሚባል ቤተ እምነት ብሎ አልመደበም። የእኛ ቤተ እምነት ባይዘው አጠቃላይ የወንጌል አማኞች ነው የሚባለው። የት ነው ህብረት የምታደርገው እንጂ መካነ ኢየሱስ ቤተ እምነት አይባልም። የት ነው ህብረት የምታደርገው? የትም ላድርግ፣ እኔ የወንጌል አማኝ ነኝ። በቃ አልኩህ እኮ። አሁን አንተ ወደ የምታምንበትን ቦታ በደንብ ኮርተህበት በኩራት መናገር ስትችል ያስወጣው እኔ ነኝ ባይዘው። ምክንያቱም እንደዚህ አይነት ሰዎች ጋር መዳረቅ ምንም ጥቅም የለውም። በልበ ኩሩነት በጣም በደስታ ልትመሰክር ይገባል። እኔ እንኳን ካውንስሉ እንኳን አንተን ሙሉ ወንጌል ብሎ ምንድን ነው የወንጌል አማኝ ብሎ አያውቅህም። ካውንስሉ የሚያውቅህ ወይ በሙሉ ወንጌል ነው ወይ በቃለ ሕይወት ነው ወይ በመሰረተ ክርስቶስ ነው ወይ በመካነ ኢየሱስ ነው። እንደ እኔ እኮ አይደለሁም የመደብኩ። ስለዚህ የተመደብከውን አንተ ደግሞ ህብረት የምታደርግበትን መናገር ምንም የሚያሳፍር ነገር የለውም። እኛም ብጠይቀን እኔ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደብሬ ደግሞ የማገለግበት ደግሞ ደብረ ታቦር እግዚአብሔር አብ። ይኸው ምንድን ነው እንደዚህ? እሺ ድሪባ እንመለስ። እሺ ፍየሎቹ እነማን ናቸው? ተጠቀምንበት። በጎቹን ከፍየሎቹ እንደሚለይ እርስ በርሳቸው ይለያቸዋል። ፍየሎቹስ እነማን ናቸው? ፍየሎቹም ያኔ የእነሱን ስብከት ሰምቶ ጌታ ኢየሱስን ወይም ክርስቶስን ያልተቀበሉ ናቸው።
ያልተቀበሉ ናቸው። እዛ ላይ እዛ ክፍል ላይ ይናገራል እሱ። እሺ በጣም ጥሩ። ማን ነው ሰባኪው? ከንጥቀት በኋላ ማን ነው የሚሰብከው? ለእነዚህ ለበጎችና ለፍየሎች የተባሉት ማን የሰበካቸው? የሰበካቸውማ ያው የአይሁድ ቅሬታዎች የሆኑ እነሱም 144,000 ሰዎች ማለት ነው ያመኑ ናቸው በክርስቶስ። እነሱ ደግሞ ወደ እንትን የመከራው ጊዜ ክርስቶስን ያስታውሳሉ ይላል መጽሐፍ ቅዱስ ማለት ነው። ድሪባ ጥያቄ ያመኑ ናቸው? ኧረ አዳምጠኝ ፕሊዝ። እነዚህ 144,000 በክርስቶስ ያመኑ ናቸው? አዎ ያመኑ ይሆናሉ። ተጠምቀዋል? ከንጥቀት በኋላ ነው የሚያምኑት ማለት ነው። አንድ ድሪባ ተጠምቀዋል? በክርስቶስ አምነው የተጠመቁ ከሞቱና ከትንሣኤው ጋር ህብረት አድርገዋል? በዛ አይደለም አባ። አሁን አይሁዳዎች በብዙ ያምናሉ፣ በክርስቶስ አያምኑማ። ድሪባ ከክርስቶስ ከሞቱና ከትንሣኤው ጋር አንድ ሳትሆን መዳን አለ? ክርስቶስን ሳትለብሰው ከሞቱና ከትንሣኤው ጋር ሳትተባበር አንድ ሳትሆን መዳን አለ? ለይሁዶች ተስፋ እንዳለ ታምናለ አንተ? ወንድሜ መዳን አለ ወይ? ክርስቶስን በክርስቶስ ወደዛ እንመጣለን። ወዴትም አንመጣም። ይኸውልህ ወንድሜ መዳን የሚለው ትምህርት በመጽሐፍ ቅዱስ ጌታ የሚያስተማረው ያመነ የጠመቀ ይድናል ስለሚል የመጠመቁ ደግሞ ዓላማ ከክርስቶስ ከኢየሱስ ክርስቶስ ስካቶሎጂ ነው። ስካቶሎጂ ነው። የመጨረሻ ዘመን እያወራ ነው። ኧረ ተው አንዴ ስማኝ። እሺ ከአውድ ጋር መሄድ አለብህ ወንድሜ። እሺ በጣም ጥሩ። አሁን የመጨረሻ ልንገርህና በቃ ላቁም። አንድ ሰው በክርስቶስ ኢየሱስ አምኖ ሳይጠመቅ ይድናል? የዘላለም ሕይወት ያገኛል? ጥምቀትን ለድነት እያላችሁ ታወዛግባላችሁ። እሺ ድሪባ እግዚአብሔር ከአንተ ጋር ይሁን። መጨረሻ ላይ ታወዛግባላችሁ ማለት ጀመርክ። እሺ ተምዬ ወይ አለው። እሺ ዶክተር ክርስቲያንን አውራው። ክርስቲያን ፕሮቴስታንት ከሆነ አውራው። ያሬዲ አለው። እየተማርኩ ነው። እሺ እኔ ብቻ እንዳላውራ ክርስቲያን ሰላም ብያለሽ። ሰላም ሰላም። እግዚአብሔር ይመስገን። ማን በል ስምህን? ይቅርታ ወንድሜ፣ እኔ ኦርቶዶክስ ነኝ። በስተት ሪኮስት ልኬ ነው ለመማማር ነው የገባሁት። እሺ ችግር የለም። ፕሮቴስታንቶች ካላችሁ ይሄንን ክፍል እንድትፈቱልን ስል በትህትና እጠይቃለሁ። ምክንያቱም ከተነጠቅም በኋላ እኛ አይመለከተንም። ማቴዎስ ወንጌል ምዕራፍ 25 በጎችና ፍየሎች ተባሉት ውስጥ እኛ የለንበትም ትላላችሁ። ግማሹ አለንበት ይላል፣ ግማሹ የለንበትም ይላል። የለንበት የምትሉ ሰዎች የምታቀሩት አርጊመንት ምንድነው? ተነጥቀናል፣ እኛ ተወስደናል ነው። ኦኬ እዚህ ጋር ግን በጎች ይላል። መቼም በመጽሐፍ ቅዱስ በጎች መቼም እረኛ አላቸው፣ እርሱም ኢየሱስ ክርስቶስ ይባላል። እነዚህ በጎች በመጽሐፍ ቅዱስ እንግዲህ የክርስቶስ ለመሆን ደቀ መዝሙር ለመሆን ማመን መጠመቅ ግዴታ ነው። በንጥቀት ትምህርት በወንድሞቻችን በፕሮቴስታንቶች እንነጠቃለን በሚለው ትምህርት በምድር ላይ ቤተክርስቲያን የለችም መንፈስ ቅዱስም የለም ብለው ያስተምራሉ። መንፈስ ቅዱስ የሌለበት ቤተክርስቲያን የሌለችበት በግ መባል ይቻላል እንዴ? ሌላ ሁለተኛ አማራጭ መዳን አለ? ሌላ አማራጭ መዳን አለ? ሌላ ሾርት ከት አለ እንዴ? በጎች ለመባል ወደ በረቱ ለመጨመር መንፈስ ቅዱስ አያስፈልግም? ቤተ ክርስቲያን አያስፈልግም? ንጥቀት ላይ ኦልሬዲ በምድር ላይ ቤተክርስቲያን የለችም መንፈስ ቅዱስም የለም ብላችሁናል። የምንነጠቅበትም ዓላማው ከመከራው ለማምለጥ ነው አላችሁ እና በጣም የተምታታ ሀሳብ ነው እርስ በርሱ። እዚህ በምኖርበት በአሜሪካ ሀገር ትነጠቃላችሁ እየተባሉ ብዙ ሰዎች ቤታቸውን ሸጡ። ንጥቀት ደርሷል ተብለው ቤታቸውን ሸጡ፣ አውሮፕላናቸውን ሸጡ፣ ንብረታቸውን ሸጡ እና አሁን የሚገርማቸው ፍርድ ቤት ክርክር ላይ ናቸው። መልሽ አትመልሽ። ኦኬ አንድ ፓይለት ፕሮቴስታንት ፓይለት ነው። ንጥቀት ደርሷል ተብሎ ተነገረው። ልትነጠቅ ነው ተባለ። እንነጠቃለን። ደርሷል ተባለ። አይ ሰዎች ሳበር እያበረኩ ተነጥቄ አውሮፕላኑን ከመፈጠፍጠው ቤቴ ልቀመጥ ብሎ ተቀመጠ። ስራ ፈቶ መልቀቂያውን አስገብቶ ቢል የመጣ ነገር የለም። ስለዚህ ስራ ልመለስ አለ። ስራ አትመለስም ተባለ። ለቃል በፈቃድ እኔ መስሎኝ ነው አለ።
በጣም በዚህ በውጭ ሀገር በጣም እንዲሁም ኢትዮጵያ ሀገር ያው ደሃም ስለሆንን ብዙ እንትን አላለንም። በውጭ ሀገር ግን በጣም ንብረታቸውን ለድርጅት ረድተው ለኤንጂኦ ረድተው አሁን ክስ ላይ ያሉ መልሱ አትመልሱ ልትነጠቃላችሁ ተብሎ ማለት ነው። ትዝ ይላችኋል ከዛሬ 2-3 ዓመት በፊት ፕሮቴስታንት ወንድሞቻችን ጠቅላላ ፕሮፋይላቸውን ቀይረው እንነጠቃለን ብለው ነበር። ትዝ ይላችሁ እንደሆነ አይደለ? ኮመንት ላይ ትዝ ይላችኋል። እንነጠቃለን የሚል ፕሮፋይል እንነጠቃለን ፕሮፋይል ኦኬ። እና ይገርማችኋል ዛሬም አሉ። ማንም የተነጠቀ የለም። ማንም የተነጠቀ የለም። አንዳንዴ እየመጡ ይሰድቡናል አሉ። አትሊስት መኖራቸውን በስድባቸው የምናውቃቸው አሉ። አንዳንድ ደግሞ ጊፍት የሚሰጠናል አሉ። ማንም የትም አልሄድም። እንዲሁም ሁሉም ተስፋ ቆርጦ ፕሮፋይሉን ቀየረ። ንጥቀት በጣም ቀልድ የሆነ ትምህርት፣ በጣም ድራማ፣ ተስፋ ዝም ብሎ በቃ። ስለዚህ ነው ቅዱስ ጳውሎስ በተሰሎንቄ መልእክቱ ምን አለመሰላችሁ? እንደዚህ አይነት ሰዎች እንዳይመጡ ስለሚያውቅ በተሰሎንቄ መልእክቱ እንዲህ አለ። እንደዚህ አይነት ድራማ የሚሰሩ ሰዎች፣ ብሔራዊ ቲያትር ያልተለየ አይነት ድራማ የሚሰሩ ሰዎች ስለሚመጡ ምን አለ? ነገር ግን ወንድሞች ሆይ ስለ ጌታችን ስለ ኢየሱስ ክርስቶስ መምጣትና ወደ እርሱ ስለመሰብሰባችን በመንፈስ ወይም በቃል ወይም ከእኛ እንዳይመጣ በመልእክት የጌታ ቀን ደርሷል ብላችሁ ከአእምሯችሁ ቶሎ እንዳትናወጡ እንዳትደነግጡም እንለምናችኋለን። እየለመነ ነው የሚያናግረው ቅዱስ ጳውሎስ። እባካችሁ እንደዚህ ያሉ የሚያሸብሯችሁ፣ እንደዚህ ያሉ የሚዘርፏችሁ፣ እንደዚህ ያሉ የሚሸውዳችሁ ሰዎች አሉ፣ ተጠንቀቁ። ማንም በማናቸው መንገድ እንዳያስታችሁ አለ። እንዳያስታችሁ ክህደቱ አስቀድሞ ሳይመጣና የዓመፅ ሰው እርሱም የጥፋት ልጅ ሳይገለጥ አይደርስምና አለ። ፕሮቴስታንቱ ዓለም መከራው እንዳያገኘን ጌታ ይሰበስበናል አሉ። ኦኬ። ቅዱስ ጳውሎስ ግን ምን ይላል? የጥፋት ልጅ ሳይገለጥ አይደርስምና ይላል። የምንሰበሰው ለጌታ የጥፋት ልጅ ከመጣ በኋላ ነው ይላል። ፕሮቴስታንቱ ደግሞ የጥፋት ልጅ ከመምጣቱ በፊት እንዳያገኘን ነው ጥፋቱ ይላሉ። ቅዱስ ጳውሎስ ደግሞ እንደዚህ እያሉ የሚሸውሩትን ሰዎችን ብሎ ይነግራቸዋል። እርሱም የጥፋት ልጅ ሳይገለጥ አይደርስም። ወደ ጌታ የምንሰበሰበው ጌታ ወደኛ የሚመጣው እኛ ወደ እርሱ የምንሰበሰበው የጥፋት ልጅ ከተገለጠ በኋላ ነው። መከራውን ታግሰን መከራውን አልፈን መስክረን እንዴ ታዲያ እንደዚህማ ማምለጥ ከተቻለማ ራዚ ዮሐንስ ራእይ ላይ ከመከራ ያመለጡ የሚላቸው እነማን ናቸው? እስከ መጨረሻ የጸና ይድናል የሚለው ታዲያ ምን ሊመጣ ነው? እዚህ ጋር እስከ መጨረሻ የጸና ቢኖር እሱ ይድናል የተባለው ስለሚያመልጥ ነው እንዴ? መጽናት የሚለው እኮ ምን ያስፈልጋል? ምን ያሳያል? መታገልን ያሳያል፣ ብርታትን ያሳያል። ከአጋንንት ጋር፣ ከስጋ ምኞት ጋር፣ ከርኩስ መናፍስት ጋር ሁሉ ትግል አለ። በዚህ ሁሉ ጸንተን ጌታ ሲመጣ ተስፋችን ሙሉ ይሆናል። እስከ መጨረሻ የጸና ቢኖር እሱ ይድናል እየተባለ አይ ከመከራው ፈተናው እንዳያገኘን እናመልጣለን። መጽሐፍ ቅዱሱ ጽና ይላል። አንተ ደግሞ መጽናትን ስላልፈለግ ታመልጣለህ። በምን ተፈትነው ነው ታዲያ የምትጸናው? የምታመልጥ ከሆነ ነገረ ድነት ጋር ተያይዞ መነሳት ያለበት ሀሳብ ነው። ከዛ ደግሞ ይመጡና ወንድሞቻችን ምን ይላል? ማቴዎስ ወንጌል ምዕራፍ 25 አንስተው ምን ይላል? ይሄ እኛን አይመለከትም፣ ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም የሚለው በጎችና ፍየሎች የሚለው እኛን አይመለከትም ይሉናል። ደግሞ እኛ ኦልሬዲ ተነጥቀን ወርሰናል፣ የምንፈልገውን የዘላለም ሕይወትን አግኝተናል ይሉናል። እዚህ ጋር ደግሞ ሲመጣ እኛን አይመለከትም ይላሉ። ለምን ሲባል ቤተክርስቲያንና መንፈስ ቅዱስ የሉም በምድር ላይ። መንፈስ ቅዱስ የሌለበት ቤተክርስቲያን የለችበት ምን አይነት ህብረት አግኝተ ነው በግ የምትሆነው? አሁንም ክደኞች ኧረ ታዴ ሚስጥር እየሰማ እሺ ታዴ ሰላም ሰላም ወንድሞች እንዴት ናችሁ? እግዚአብሔር ይመስገን ሰላም ነው። እግዚአብሔር ይመስገን ክብሩ ይስፋ። እሺ አሜን አሜን። እየበላህ ወይ ጨርስና ወይ እናወራለን። ጨረስኩ አቆምኩ። በቃ መክሰስ ነበር ጨረስኩ። መልካም እሺ። ከየት ቤተ እምነት ነው? ከፕሮቴስታንት። እሺ ወንጌል አማኝ ስለ ወይ ትንሽ አቤት
የሚጮው ነገር አለ ወይ ብላና ጨርስ። አንዴ ጨርስ፣ ተረጋጋ። ጨርሻለሁኝ። አይ ማውራት ከፈለግ ጨርሻለሁኝ። እያላመጥክ እንደሆነ ካላለ ደግሞ አውርደው። የሚረብሽም ስላለ ነው። እያላመጥክ እንደሆነ ይሰማል። የሚረብሽም ስላለ ነው። እሺ፣ ኧረ በጌታ እሺ፣ ዝጋው። እሺ፣ ምኑን ልዝጋው? አይ ማውራት ካልፈለክ ብዬ ነው። ኖ ኖ ኖ ኖ፣ እኔ ካልፈለክ አይባልም። ያሬድ እየቀጠለ ምን አልከኝ ተምዬ? አይ እሱ ጋር ድምፅ ስላለ እኮ ነው። ድምፁ ቀስ ይበል ተብሎ ነው እኮ ነው ያልኩት። አዎ ኢትስ ኦኬ፣ ችግር የለውም። እሺ ታዴ፣ የት ነው ቤተ እምነት? ፕሮቴስታንት። ፕሮቴስታንት ነው ቤተ እምነት። የለም ወንድ፣ የት ነው ህብረት የምታደርገው? ነህሚያ። ነህሚያ? ነህሚያ ቸርች። አዎ። ትምህርታችሁ የመካነ ኢየሱስ ነው? የቃለ ሕይወት ነው? የሙሉ ወንጌል ነው? ወዴት ይጠጋል? ወይስ ራሱን የቻለ ነው? ራሱን የቻለ ወንጌል መጽሐፍ ቅዱስ ነው ትምህርታችን። ኢየሱስን ነው የምንማረው። ሙሉ ወንጌልን ወይም እንትናን አይደለም፣ መካነ ኢየሱስን አይደለም የምንማረው፣ መካነ ወንጌልን ነው። ጥሩ። ከመካነ ኢየሱስ ጋር አንድ አይነት ወንጌል አላችሁ? አንድ አይነት ትምህርት አላችሁ? እኔ ስለ መካነ ኢየሱስ ስለ ሙሉ ወንጌል ስለ እንትና ሳይሆን ስለ ወንጌል ብቻ ነው የማውቀው እኮ። ስለ ወንጌል ነው ያወራሁት። ወንጌላችሁ አንድ አይነት ነው ወይ? እኔ ምን እንደሚማሩ አላውቅም። እነሱን ህብረት አታደርግም? እዛ ሄደህ አላደርግም። ኦኬ፣ ጥሩ። ስለ ንጥቀት ንገረኝ። የንጥቀት ዓላማው መቼ ነው እና መቼ ነው የሚሆነው? ትነጠቃለህ? መጀመሪያ እንነጠቃለህ ብለህ ታምናለህ? እንደምነጠቅ እርግጠኛ ነኝ። እሱ በጣም ጥሩ። የምትነጠቅበት ዓላማው ምንድን ነው እና መቼ ነው የሚሆነው? የምንነጠቅበት ዓላማው ጌታችን መድኃኒታችን ኢየሱስ ክርስቶስ በዳግም ምጣት ሲመጣ በሱ ኃይልና በሱ ፍቅር ተነጥቀን እንቀበለዋለን በዳመና። ዳግም ምጽአትና ንጥቀት ልዩነቱ ምንድን ነው? በፕሮቴስታንት አስተምሮ በአንተ ለምሳሌ ዳግም ምጣት ማለት ጌታችን መድኃኒታችን ኢየሱስ ክርስቶስ ሲመጣበት ነው። እሺ፣ ንጥቀት እሱን ለመቀበል ነው የምትነጠቀው እንጂ ከመከራ ለመሸሽ ወይም ደግሞ ላለመፈተን አይደለም። እናንተ እንደምትሉት አይደለም። እኛ ሳንሆን ጴንጤ ወንድሞች ሌሎቹ እንደሚሉት ነው። እኛ በዚያ እናምነው። ስለ ሰው ተው እና አሁን ስላላችሁት ነው። አሁን ስላላችሁት ስለሰማሁት ነው። አዴ ወንድሜ፣ እኔ አይደለሁም ያልኩት። ከሙሉ ወንጌል ከቃለ ሕይወት እየገቡ የሰማሃቸው ወንድሞች ናቸው። እኔ አይደለሁም ያልኩት። እኛ ኦርቶዶክሳውያንን በንጥቀት በሚባል ትምህርት አናምንም። እንተም አታምንም። መልካም እሺ። ኧረ ፕሊዝ፣ ጫጫታ አለ ወንድሜ። እንግዲህ ከኔ የለም። እንግዲህ ምናልባት ከኔ የለም፣ ሌላ ቦታ ከኔ ላይ ጫጫታ የለም። ጸጥ ያለ ቦታ ነው እዚህ። ኧረ ተው። እሺ፣ ማቴዎስ ወንጌል ምዕራፍ 25 ላይ እነዚህ በጎች እና ፍየሎች የተባሉት እነማን ናቸው? ጻድቅና ኃጢአተኞችን። ጻድቃኖችን በጎች ይላቸዋል። ኃጥአኖችን ደግሞ ፍየሎች ይላቸዋል። ኃጥአን ስትል ያመኑ ወይስ ያላመኑ? ያላመነ በሙሉ ኃጥአን ነው፣ ፍየል ነው። ያመነ ደግሞ በክርስቶስ ኢየሱስ በተከፈለለት ዋጋ ያመነ በግ ይሆናል የእግዚአብሔር። እሺ፣ ንጉሥም በቀኙ ያሉትን እንዲህ ይላቸዋል። አንተ ጋር ነው እኮ ድምፅ ያለው ወንድሜ። ተሜ ሚዩት አድርጓል። እቃ ምናምን እየታጠበ ነው አንተ ጋር። አሁንም ሸሸሁ። እስኪ አሁንስ? እሺ፣ አሁን ጥሩ። ቅድም እኮ ደግሜ ነገርኩህ፣ አንተ አይደለም ትለኛለህ። እሺ፣ ንጉሥም በቀኙ ያሉትን እንዲህ ይላቸዋል፣ እናንተ የአባቴ ብሩካን ኑ ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀላችሁን መንግስት ውረሱ። ተርቤ አብልታችሁኛል፣ ጠምቼ አጠጥታችሁኛል፣ እንግዳ ሆኜ ተቀብላችሁኛል ይላቸዋል። ደሴም ጥያቄ ለእነዚህ አንተ በክርስቶስ አላመኑ ላልካቸው ይቀርብላቸዋል። ኦኬ፣ አሁን ይሄ ጥያቄ እነዚህ ፍየሎች በክርስቶስ ያላመኑ ከሆነ ለክርስቶስ ላላመኑ ሰዎች ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል፣ ታርዤ አልብሳችሁኛል የሚል ጥያቄ ይቀርባል። ምክንያቱ እኮ ነው፣ የተመደቡበት ምክንያት እየሰጣቸው ነው። ታዴ ጥያቄ እሱ አይደለም። ጥያቄ ለጻድቃኑም
በክርስቶስ ስላመኑም ተረቢ አሉታችሁኛል። ምክንያቱም እነሱ ስላመኑ ይሄ ምግባር ይሄ ፍሬ ከእነሱ ይጠበቃል አይደል? ከታች ሰዎች በሴም ጥያቄ ደግሞ አንተ አላመኑም እነዚህ በክርስቶስ ያላመኑ ናቸው ላልካቸው አንድ አይነት ጥያቄ ቀረበ። ላላመነ ሰው ፍሬ ለምን ፍሬ አላፈራም ተብሎ ይጠየቃል እኮ። ላላመነ እንዲያምኑ ጊዜ ተሰጠ። ወንጌል የሚሰበከው አሁን ፍየል ላለመሆን ነው። ወንጌል ይሰበካል በየሜዳውም በየገበያውም በየቤተክርስቲያኑ በየምኑ ወንጌል ይሰበካል። ለምን? ወንጌል የሚሰበክልህ ጌታ ኢየሱስ ክርስቶስን ተቀብለህ ያን ፍሬ እንድታፈራ ነው። ፍሬ ደግሞ ከጉልበት የምታፈራው ነገር እናንተ በአቅማችሁ ወይም ደግሞ ከእኔ ውጭ ልታፈሩ አትችሉም ይላል። ማንም ሰው በጉልበቱ ፍሬ ሊያፈራ አይችልም። ፍሬ ሊያፈራ የሚችለው ማን ነው? በክርስቶስ ኢየሱስ የሆነ ነው። እኔ ወይኔ ግንድ ነኝ፣ እናንተ ደግሞ ቅርንጫፎች ናችሁ። ጥያቄ እሱ አይደለም ፕሊዝ። ቅርንጫፍ ያለ ግንዱ ማፍራት ስለማይችል አልተቀበሉም፣ ማፍራት አልቻሉም። አንዴ ቆይ አትጩህ ወንድሜ፣ ረጋ በል እንጂ። የጠየቁ ጥያቄ እነዚህ እስከ ጭራሹ ከክርስቶስ የጠበቁ አይደሉም፣ እስከነ ጭራሹ ክርስቶስን አያውቁም እኮ አልከኝ። እነዚህ ፍየሎችን አላመኑም ነው እንጂ አያውቁም አይደለም ያልኩህ እኮ። አላመኑም ማለት አልተጣበቁም ማለት ከግንዱ ጋር ተጣብቀዋል። አልተጣበቁም። አላመኑም ማለት አልተጣበቁም። አያውቁትምና አያውቁትምና አላመኑም ይለያያሉ። ወንድሜ ማመንና ማወቅ ይለያያል። በጣም ጥሩ። ከግንዱ ጋር ሳይጣበቁ ፍሬ ለምን አላፈራችሁ ተብሎ ይጠይቃሉ። እንዲያፈሩ ተጠይቀዋል። እድል ተሰጥቷቸዋል። ያለ እኔ ልታፈሩ አትችሉም እኮ አልከኝ አይደለ? ስለዚህ ከክርስቶስ ጋር ከግንዱ ጋር እንዲጣበቁ እድል ተሰጣቸው። እድላቸውን ባለመጠቀማቸው ነው ጥያቄ። ፍሬ የሚጠበቀው ከማን ነው? ፍሬ የሚጠበቀው በክርስቶስ ኢየሱስ ካመነ ነው። በጣም ጥሩ። ስለዚህ ጥያቄውን ፍሬ የሚጠበቀው ላመኑ ሰዎች የሚደርሰው የሚጠይቀው አይደለ? እዚህ ጋር አላደረጋችሁም፣ ተርቤ አላበላችሁም፣ ተጠምቼ አላጠጣችሁኝም እያለ ያለው ጌታ በጎቹንም ጠየቃቸው፣ ፍየሎቹን ጠይቃቸው። ፍየሎች ያላመኑ ከሆነ ይሄ ጥያቄ ለነሱ እኮ አይገባም። ምክንያቱም ያላመነ በክርስቶስ ስላላመነ አሁን ተፈርዶበታል ነው የሚለው አይደለ? በቃ አለቀ። ያላመነ ሰው ከመነሻውም በፍርድ ውስጥ ነው ያለው አይደል? በትክክል። ስለዚህ በጣም ጥሩ ተፈርዶበታል ከተባለ እነዚህ ደግሞ ኦልሬዲ ይሄን ስላላረጋችሁ ነው እንጂ ተባሉ፣ ስላላመናችሁ አልተባሉ። ምክንያቱም ለበጎቹ ለፍየሎቹ የቀረበው ጥያቄ የእምነት ጥያቄ አይደለም። የእምነት ጥያቄ ነው። በማመንህ እኮ ነው ፍሬ ማፍራት የምትችለው። በጉልበትህ አታፈራም አልኩህ እኮ። ታዲያ እሱን አልጠየኩም እኔ። የቀረበላቸው ጥያቄ የእምነት ጥያቄ ነው ወይ? ለበጎቹ የእምነት ጥያቄ የቀረበላቸው ከእምነት የመነጨ ፍሬ ነው እንጂ ያለ እምነት የሆነ ፍሬ በክርስቶስ ኢየሱስ ተቀባይነት የለውም ያልኩህ እኮ ነው። አዳምጠኝ። አሁን ለእኔም እድል ስጠኝና እንዲያዳምጠኝ። ክፍሉ ላይ ሆነ ፍታለኝ። ለእነዚህ ለበጎቹም ለፍየሎቹም የቀረበው ጥያቄ አንድ አይነት ነው ወይስ አይደለም? አንድ አይነት ጥያቄ ይጠይቃል። በጣም ጥሩ። ጥያቄው የእምነት ጥያቄ ነው ወይስ የምግባር ጥያቄ ነው? መልካም። የእምነት ጥያቄ ሳይሆን የምግባር ጥያቄ ጠይቃል። ምግባር የሚመነጨው ደግሞ ከእምነት ነው። አሁን ለምሳሌ አንድ አዳምጠኝ እንግዲህ በክርስቶስ ኢየሱስ ሁነህ የሰማኸኝ ነው። ታዲያ አትጩ። እኔ በጣም ጩኸት አልወድም። ባይዘወይ በጣም ጭንቅላት ይረበሻል እና አትጩ። ቀስ ብለህ አውራ ፕሊዝ። እኔ ጭንቅላት ስለሚረብሸኝ ነው። እሺ ወንድሜ ቀስ ብለህ አውራ። እሺ ቀጥል። አሁን በክርስቶስ ኢየሱስ ሁነህ የምታደርገው ድርጊትና ሳታምን የምታደርገው ድርጊት አንድ አይነት ሊሆን ይችላል። ምን አልከኝ? በጌታ ሆነህ ወይም ደግሞ በክርስቶስ ኢየሱስ አምነህ የምትሰራውና ሳታምን የምትሰራው አንድ አይነት ስራ ልትሰራ ትችላለህ። እዚህ ጋር ያለው ስራ አሁን አዳምጠኝ። ተናገርክ አንዴ። እዚህ ላይ ብቻ ፎከስ አድርግ። እዚህ ክፍሉ ላይ ያለው ስራ በስሜ አላበላችሁም፣ በስሜ አላጠጣችሁም፣ በስሜ አይደለም የሚለው ነው አይደለም? እያዳመጥከኝ እኮ አይደለም፣ ያንተን ነው እየተናገርክ ያለው ወንድሜ። ከኔ ስለ ክፍሉ ነው። አንተ ሌላ ክፍል ስላለ ነው። እዚሁ ላይ ክፍሉ ነው። ወደ እሱ ልመጣልህ እኮ ነው። እኔ አንዴ ጥያቄው ለበጎቹ ለፍየሎቹም በስሜ አላበላችሁም፣ አላጠጣችሁም፣ አላለበሳችሁም አይደል እያለ ነው። ትክክል። በጣም ጥሩ። በስሜ የሚለው ጥያቄ ላላመኑ ሰዎች ይጠየቃል ወይ ነው ጥያቄው? እንዴት አይጠየቅም? በስሜ አላደረጋችሁም፣ አላመናችሁብኝም እኮ እያለህ ነው እኮ። አይደለም አላመናችሁብኝ። እንዴት እንደተረዳኸው አልገባኝም። በስሜ አላደረግክም ማለት
በስሜ አላበላችሁም አላጠጣችሁ እምነት አይደለም የሚጠየቁት፣ ምግባር ነው የሚጠየቁት እኮ። በስሜ አላደረክም ማለት እኮ በስሜ አላመንክበትም። በስሜ ባለማመንህ ደግሞ ተፈረደብህ ነው እኮ አይደለም። ምክንያቱም ጥያቄው አስረዳኝ እስኪ። በምን ተረዳኸው አንተ ታዲያ? ይኸው የእምነት ጥያቄ አይደለማ ወንድሜ። ይኸውልህ በስሜ አላደረክም ማለት አንዴ ታዴ በጎቹ በስሜ አላመናችሁም ተብለዋል። አመኑ እኮ እነሱ ስላመኑ በቃ አለቀ ገቡ። ፍየሎቹ ግን በስሜ አላደረጋችሁ ማለት በስሙ ስላልተጠቀሙበት ማናገራችን ነው ችግሩ። የራስን ብቻ መናገር የምትፈልገው እስኪ አንድ አዳምጥ እሺ። ጥያቄው አንድ አይነት ነው ወይስ የተለያየ ነው? ጥያቄው ተናገርክ እኮ በቃ አንድ ጊዜ ስንቴ ተናገርክ? ስንቴ ጠየቅክ? ጥያቄው አንድ አይነት ነው ወይስ የተለያየ ነው? ታዴ አንድ አይነት ጥያቄ ነው። ስለዚህ አንድ አዳምጠኝ። ለምን አንድ አይነት ጥያቄ ቀረበው? ታዳምጠኛ እንዴ? እዚሁ ክፍል ላይ ሆነ አውራ። ማዳመጥ እዚሁ ክፍል ላይ ሆነ ስታወራ ነው። ለምንድን ነው አንድ አይነት ጥያቄ ቀረበላቸው? መልካም አንድ ያዳምጠኝ እሺ። አንዴ ካዳመጥከኝ በስሜ ስላላመናችሁ በስሜ ስላላደረጋችሁ ነው እያለ ያለው። እምነት የሚል አሳየኝ እዚህ ውስጥ እኮ። በስሙ አላደረገም፣ ድርጊቱን ነው እኮ እየነገረ ያለው። በስሜ ስላላደረጋችሁ፣ በስሜ ይህን ስላላደረጋችሁ፣ ስላላብላችሁ እያለ ነው። መጀመሪያ በምኑ ነው ያለው? በስሜ ነው። መጀመሪያ ምን ይጠበቅባቸዋል? በስም ማመን አለባቸው። በክርስቶስ ኢየሱስ ስም ማመን አለባቸው። አሁን የምታዳምጠኝ ነገር ለምሳሌ እኔ እናንተ ብንወስድ እኔ በስሙ እዚሁ ላይ ሆነ ነገርኝ። ምሳሌውን ተው። እዚሁ ክፍል እኮ እሱ ላይ ነው የምነግርህ እኮ። አንተና እኔም ብንወስድ እኔ ምሳሌ አትስጠኝ። እዚሁ ላይ ሆነ ስጠኝ። እዚሁ ክፍል ላይ አንተ ራስህ ምሳሌ ትሆናል። እንዴት ነው የማትሆነው? ሰው አይደለም እንዴ? እዚሁ ክፍል ላይ ሆነ ስጠኝ። ክፍሉን ጨርስ። እሱ ክፍል ላይ ሆኜ ነው የምሰጥህ። እኔ በስሙ አምናለሁ፣ አንተ አታምንም። አንድ አይነት ስራ ብንሰራ ግን አንተ አትድንም፣ እኔ እድናለሁ። ለምን? በስሙ ስላደረግኩት። አንተ በስሙ ስላላደረግኩ አትድንም። የፈለገ ጽድቅ ብትሰራ በስሙ አላደረግከውም። በጣም ጥሩ። እኔ ግን በስሙ ስለማደርገው በክርስቶስ ኢየሱስ ጸድቄያለሁ፣ አምኛለሁ፣ ጽድቅ ውስጥ እገባለሁ። አንተ ግን በስሙ ስለማታደርገው በጊዮርጊስ ስም በሚካኤል ስም ስለምታደርግ ፍየል ሆነህ ትቀራለህ። ቅጩን ልንገርህ። ታዴ ተናደርክ ወንድሜ፣ አትናደድ። ቆይ አትበሳጭ። ይኸውልህ ስሜታዊ ስትሆን አንደኛ በጣም እንትን እያልክ ነው። ሚዩት አድርጊ ያለ ዶክተር። እሺ ዶክተር ሳምሪ ሚዩት አድርጊ። እሺ ታዴ ወንድሜ፣ ይኸውልህ ስሜታዊ ስትሆን በጣም ብዙ ስህተት ትሰራለህ። በጣም እርጋታ የሚጠፋል፣ የምታወራውንም አታውቀውም። ስለዚህ አንደኛ ራስንም ታስገመግማለህ። አትበሳጭ፣ አትናደድ ወንድሜ። እዚሁ ክፍል ላይ ሁንና እሺ፣ እዚሁ ክፍል ላይ ሆነ ፍታልኝ። በኋላ በቅዱሳን ስም የሆነ ነገር ማድረግ ምን ጥቅም እንዳለው መጽሐፍ ቅዱስ አሳይሃለሁ። አሁን እዚህ ስለፈለግኩ ነው እሱን በመጮህ አይደለም ታዴ ወንድሜ። እሺ ወንድሜ ይቅርታ። እኔ ችግር የለብኝም። ባይዘወይ ለራስህ ነው። እኔ ምንም አይመስለኝም ብያለሁ። አትጩ ብያለሁ ከቅድም ጀምሮ። በጨው ቁጥር እውቀት አይደለም የሚያሳየው። በጨው ቁጥር ስሜታዊነት እየጎላ ይታይብሃል። ክርስቲያናዊ ማንነት እየጠፋ ይመጣል። ሰው ረጋ ስለማታናግር ነው፣ የራስን ብቻ ስለምትናገር ሰውን እድል ስለማሰጥ ነው የጮኩት። ስለዚያ ነው የጮከው። እሺ ጥሩ ችግር የለውም። ተመለስና ሚዩት አድርጎ የገባችሁ አንዴ ፕሌስ። ለምንድን ነው የምትገቡት? ስትገቡ አታውቁትም? እሺ ታዴ እኔ እንደምታይኝ ምንም አይመስለኝም። ብታይ ሰዎች ጮሁ፣ ሰዎች ተቆጡ፣ ሰደቡኝ፣ ምንም አይመስለኝም። ለምን መሰለህ? ነገሮችን ረጋ ብሎ ማስረዳት የተቻለ በእውቀት ማስረዳት የተቻለ ፎከስ አድርጎ ማስረዳት የተቻለ እኔ እንደውም ለእኔ የሚጮውና የሚቆጣ ሰው የሆነ ሊሸውድ የሞከረ ነው ይመስለኝ። ተረጋጋና አውራኝ። ጥያቄ ምንድን ነበረ መሰለህ? ጥያቄ ጌታ አሕዛብ ሁሉ በፊቱ ሰበሰበ፣ አሕዛብ ሁሉ በፊቱ ሰበሰቡ። ከዛ በኋላ እረኛ በጎቹን እንደሚለይ ከነዛ ውስጥ በጎችና ፍየሎች አድርጎ ለየ። ኦኬ፣ በጎችና ፍየሎች አድርጎ ለየ። ለበጎቹ ለፍየሎችም የቀረበው ጥያቄ የእምነት ጥያቄ ሳይሆን የምግባር ጥያቄ ጠይቅ። ትክክለኝ? ቀጥል። ትክክለኝ አይደለሁም? እየሰማው ነው። ያላመነ ሰው አሁን ተፈርዶበታል። መጽሐፍ ቅዱሱ በአንዱ በእግዚአብሔር ልጅ በክርስቶስ ኢየሱስ ባለማመኑ አሁን ተፈርዶበታል ይላል። ካላመነ ሰው ምግባር አትጠይቅም ሲጀመር። ኦኬ፣ ምግባር አይጠየቅም። ያላመነ ሰው በኢየሱስ ክርስቶስ ስም እያለ የሚያደርገው ነገር የለም። ምክንያቱም ሲጀመር በስሙም አላመነም፣ በክርስቶስም አላመነም። ኦኬ፣ ስለዚህ በክርስቶስ ያላመነ ሰው አሁን ፍርድ ውስጥ ነው ያለው። የሆነ ቀን ተጠብቆ በስሜ እኮ አላበላህም፣ በስሜ እኮ አላጠጣ የሚል ጥያቄ አይቀርብለትም። ኦልሬዲ በስሙ ለማብላት ለመጠጣት
ስሙን ራሱ ማመን አለበት። ኦኬ፣ መጨመር አለበት ወደ ክርስቶስ አካል፣ ክርስቲያን መሆን አለበት። ምክንያቱም ያላመነ ተፈርዶበት አይተዋል። ለምንድን ነው? በክርስቶስ አካል ባለመሆን ነው እስከነጭራሹ። የክርስቶስ አካል ያልሆነ ደግሞ ፍሬ ለምን አላፈራህም፣ ምግባር ለምን አላሳየም ተብሎ አይጠየቅም። ይጠይቃል? ጨርስ። ይጠየቃል ወይስ አይጠይቅም? ጨርሰህ ብናገር ይቻላል። ለምን ጥልቅ ማለቱ ተገቢ ስለማይሆን ማለት ነው። እሺ ጥሩ። በቃ ስለምትገባ አንተ ነው። እሺ በት ለማን ነው የሚለውን ፍታልኝ። ቀጥለው ያው ኦኬ፣ አመሰግናለሁ። ይኸውልህ ሁሉም ህዝቦች የእግዚአብሔር ልጆች ናቸው፣ ወይም ደግሞ በእግዚአብሔር የተፈጠሩ ናቸው። ሁሉም ህዝብ የእግዚአብሔር ፍጥረት ነው። ያን የፈጠረውን ፍጥረት ደግሞ ሰበሰበ፣ የሰው ልጆችን ሰበሰበ። የሰው ልጆችን ከሰበሰበ በኋላ በጎችና ፍየሎችን ለያቸው፣ የራሱ የሆኑትና ያልሆኑትን ለየ። ለምንድን ነው የተለየ ነው ብለው ሲጠይቁ እዚያው ላይ ወረድ ብለህ አንብበው ከሆነ እናንተ ስራብም አላበላችሁኝም፣ አንደኛ በስሜ አላደረጋችሁም። በቃ በስሜ ማለት በስሙ አላመናችሁም፣ በስሜ አላመናችሁምና ምግባርም አልፈጸማችሁም። መጀመሪያ ማመን ይቀድማል። ካመነ በኋላ ደግሞ ምግባር ይከተላል። ለምን? በህይወታችሁ እኔ የምሰሉ ስላለ የሱ ባህሪ ደግሞ ያካፈለን ባህሪ ያለ ደግነት፣ ፍቅር፣ ቸርነት፣ ሩህሩህነት፣ እነዚህ ነገር ተፈካፍልሃል። በስሙ ስታምን እነዚህን ድርጊቶችን ማድረግ አለበት። ያን ደግሞ ከመጀመሪያም በስሙ አላመኑ፣ ድርጊቶቹንም አልፈጸሙም። ቢፈጽሙም ትርጉም የለውም። በስሙ ካላደረግከው የፈለገ መልካምነት ብታደርግ ትርጉም የለውም። ስለዚህ እነዚያ በጎች እንደተሰበሰቡ ፍየሎቹ ጥያቄ ሲያቀርቡ ለዚህ ጥያቄያቸው ደግሞ መልስ ሰጣቸው። መቼ መተህ አሉ እኮ። መቼ መተህ እናብላህ፣ መቼ ታስረህ እናስፈታህ እንጠይቅህ ምናምን ብሎ ሲጠይቁት ምንድን ነው ያለው? ለተናናሾች ያደረጋችሁት ለእኔ እንዳደረጋችሁት ቁጥር ነው አላቸው እኮ። ክርክር ነው የፈጠሩት፣ መልስና ክርክር አድርገዋል። ስለዚህ ለነዚያ ላልተመረጡበት ምክንያታቸውን እየሰጣቸው ነው። በዚች ምድር እያለ ወንጌሉን በትክክል አምኖና ተቀብሎ በስሙ ባለማድረጉ ይሄ ይገባቸዋል ተብሎ እየተሰጣቸው የተለዩ ነው። ጨረስክ? ይሄ ነው መልሳችን። ኦኬ፣ ጥያቄ እንድገምል ጠይቅህ። ጥያቄ እዚህ ክፍል ውስጥ የእምነት ጥያቄ ነው ወይስ የምግባር ጥያቄ ነው? ሁለቱም አለበት ወንድሜ። ሳታምን ምግባር አትፈጽምም። ሳታምን ምግባር ብታደርግም ትርጉም የለውም እኮ አልኩህ። በጣም ጥሩ። ያላመነ ሰው በክርስቶስ ስላላመነ ተፈርዶበታል። መቼ ነው የተፈረደበት? ያላመነ ሰው ከዚያኑ ቀን ተፈርዶበታል። መቼ? እስከ ዳግም ምጽአት ባለማመኑ አይጠበቅም። በምድር እያለ ተፈርዶበታል። ግን ያንን ፍርድ ሲለይ ደግሞ ያሳየዋል። በጣም ጥሩ። ስለዚህ በክርስቶስ ያላመኑ ሰዎች አሁን ተፈርዶባቸዋል አይደል? አሁኑ ተፈርዶባቸዋል። በክርስቶስ ያላመኑ ሰዎች ምግባር ይጠየቃሉ? ምክንያት እየሰጣቸው ነው እኮ አልኩህ። ሁሉም የእግዚአብሔር ፍጥረት ስለሆነ በግና ፍየል ሲለይ ለምን ተለየን ለሚሉት ምክንያት እየሰጣቸው ነው። ጥያቄ መልስልኝ። በክርስቶስ ያላመኑ ሰዎች ምግባር ይጠየቃሉ ወይ? እንዴት አይጠየቁም? እድል ተሰጥቷቸው ነበር፣ አልፈጸሙትም። ያን እድል አልተጠቀሙበትም። ስላልተጠቀሙበት እየነገራቸው ነው እግዚአብሔር። ማመንና እድል መጠቀም የሚለውን ፍታለኝ። እድል መጠቀም ማለት አምነዋል ነው። እድል መጠቀም ማለት በዚች ምድር እያለ ወንጌል ይሰበክልሃል፣ ይነገርሃል። በየተራራው በየመንገዱ በየእንትኑ ሲሰበክ ያን ወንጌል ከማጥላላት ከማፌዝና ከመቀለድ ወንጌሉን ተቀብሎ አምኖ መዳን። ስለዚህ አላመኑም። ያን እድል ባለመጠቀማቸው ይሄ ፍርድ እንደደረሰባቸው ለፍየሎቹ እያስረዳቸው ነው። ስለዚህ እነዚህ አላመኑም አይደለ? ሲሰበካቸው ያላመኑ ሰዎች ናቸው አይደል? ፍየሎቹ እነዚያ ናቸው። በጣም እነሱ ደግሞ ባለማመናቸው ተፈርዶባቸዋል ወዲያውኑ እንጂ ስላበላችሁ ስላጠጣችሁ ተብሎ አይጠየቁም። ምክንያቱም ይሄ ጥያቄ ሊቀርብለት የሚገባው ላመነ ሰው ነው። ለምን ይመስለኝ? ያላመነማ በአንዱ ልጁ በክርስቶስ ስላላመነ ተፈርዶበታል። አለቀ። አንተ ተሰብኮ ተነግሮክ ባለማመንህ ወዲያውኑ ተፈርዶብሃል አይደል? ኦኬ። እንዲያውም አንድ ነገር ላሳየህ። ይሄንን በምን ጋር ላገናኝልህ? የዮሐንስ ወንጌል ምዕራፍ 15 ጌታ እንዲህ ይላል። ዮሐንስ ወንጌል ምዕራፍ 15 ቁጥር 1 ላይ
እውነተኛ የወይን ግንድ እኔ ነኝ አይደል? ገበሬውም አባቴ ነው። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል፣ ፍሬ የሚያፈራውንም ሁሉ አብዝቶ እንዲያፈራ ያጠረዋል ይላል። በጣም አሁን በደንብ አስተውል። ይሄ የሚወገደው ቅርንጫፍ ከግንዱ ጋር አለ ወይስ የለም? ይሄ ስለ አንተና ስለ እኔ የተጻፈ አይደለም ወንድሜ። ችግር የለውም። ከግንዱ ጋር መጀመሪያ ፈታልኝና ከዛ በኋላ ትፈታልኛለህ። ይሄ ከግንዱ ጋር ያለ ቅርንጫፍ ነው ወይስ ስለ እኔና ስለ አንተ የተጻፈ አይደለም? እሱን አልጠየኩም ታደግ። ስለ እኔና ስለ አንተ መሆኑን አሳይሃለሁ። መጀመሪያ ይሄ ቅርንጫፍ ከግንዱ ጋር አለ ወይስ የለም እኮ አልገባህም። የምናገርህ እኮ አልገባህም። መጀመሪያ አታዳምጥም። ችግሩ ትጠይቃለህ ግን አታዳምጥም። ጣልቃ ትገባለህ። አንዴ ልጭር ለእኔና ስለ አንተ ለምን አልክ ብትለኝ ልንገርህ። እሺ ጥያቄ በእኔ ግንድ ያሉ ያላቸውን አንተና እኔን አይደለም አይሁዶችን ነው። ኦኬ ነው እንዴ? አይሁዶች ናቸው እነዚህ አይሁዶች ናቸው። በእኔ ያለ የሚለው እሱን ነው። አይሁዶችን ነው እንደዚህ ያላቸው እንጂ ለእኔና ለአንተ ለአሕዛቦች አልነበረም። ጥሩ። አንድ ሰው እውነተኛ ወይን ግንድ እኔ ነኝ ያለ ክርስቶስ ገበሬው አባቴ ነው አለ። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ በእኔ ያለውን ቅርንጫፍ አለ። አንዴ ስማኝ። የክርስቶስ የግንዱ ክርስቶስ የወይን ግንድ ነው አይደል? እውነተኛ የወይን ግንድ እሱ ነው አይደል? የክርስቶስ ቅርንጫፍ ክርስቶስ ላይ ቅርንጫፍ ለመሆን ግንዱ ላይ ቅርንጫፍ ለመሆን ምንድን ነው ሪኳየርመንቱ? ቅርንጫፍ ለመሆን ማመን ነው የሚጠበቅብህ። ግን እዚህ ላይ ያለህ ግን በእኔ ያለውን ነው የሚለው። ከመጀመሪያ በሱ የሆኑትን ቅርንጫፎች ነው የሚለው። ጠይቅ ነው። አይሁዶች ናቸው እነዚህ? በመጀመሪያ እና አይሁዶች በክርስቶስ ያምናሉ? ባለማመናቸው ተቆረጡ። ኧረ እኔ እሱን አልጠየቅኩም። ለመቆረጥ እኮ መጀመሪያ ቅርንጫፉ ላይ መሆን አለብህ አይደል እኮ። በክርስቶስ ኢየሱስ በእኔ ሆነው ነው የሚልህ እኮ። በእኔ ሆነው ቅርንጫፍ ፍሬ ባለማፍራቱ ይቆረጣል። በሱ ነበሩ። ክርስቶስ ኢየሱስ ለማን ነው የመጣው? እሺ ታዴ፣ ክርስቶስ ኢየሱስ ኦልሬዲ ቅርንጫፍ እሱ ላይ ቢሆን ኖሮ መሞት መሰቀል ምን አስፈለገው? ይኸውልህ ክርስቶስ ኢየሱስ ለማን ነው የመጣው? እስኪ ይህን ንገረኝ እስኪ። ለወደቁት ጠቅላላ፣ በኃጢአት ውስጥ ላሉ ጠቅላላ፣ ከዘላለም ሕይወት ለወጡ ጠቅላላ። ጌታ ሳይሞት የዘላለም ሕይወት የለም። አዎ የለም። ጌታ ሳይሞት በመስቀል ላይ ቤዛ ሳይሆን የዘላለም ዮሐንስ ወንጌል ምዕራፍ 1 ምንድን ነው የሚልህ? ወደ ገዛ ወገኖቹ አዳምጠኝ። እሺ አትጩህብኝ ፕሊዝ። እኔ አሁን ከጮህክብኝ ከዚህ በኋላ አስወጣለሁ። ታዲያ እውነቴን ነው የምልህ። ራስህ መቆጣጠር ስማኝ፣ ራስህ መቆጣጠር ከህይወት መጽሐፍ የምታስወጣኝ ነው የምትመስለው እኮ አንተማ ጭራሽ። ከገስት ማስወጣው እንግዲህ የህይወት መጽሐፉን እግዚአብሔር እናንተ ወስኑ። እሺ እግዚአብሔር እና አንተ ፓስተሩ ወስኑ የህይወት መጽሐፍን። እሺ ማን ነው ሌላ የሚያወራኝ? ሀይ እንዴት ናችሁ? ፕሮፌት ነው የሚለው። እሺ ሰላም ፕሮፌት። ሰላም ነው። እኔ ቅድም ያው አንዳንድ ጥያቄ ከዶክተር እና ከተሙ ጋራ ተነጋግረን ነበረ። ያው ምንም አይነት ልዩነት የለንም። መጣለው ስላልኩን የመጣሁት ግን ደጋግመህ ያመኛል ስላልክ ያው የጸሎት ሰው ስለሆንኩ ልጸልይልህ ብዬ ነው። ብርስቅላ ለማ ለአንተ ያመኛል ስላልክ ያው የጸሎት ሰው ስለሆንክ ልጸልይልህ ብዬ ነው። ፕሮፌት መጸለይ ከፈለጉ በተለይ ለሚጮሁ ለሚያስጨዋቸው ራሳቸውን መቆጣጠር ለማይችሉ በጣም ስሜታዊ ሆነው ጩኸት በጣም በጩኸት ሰውን ለሚረብሹ ሰዎች ቢጸልዩ ጥሩ ነው። አረ ስል አይደለም ደጋግመ ያመኛል ስትረስ ምናምን አለብኝ አልክ መሰለኝ እና እዚህ ላይ ስለሆነ የማገለግለው ልጸልይ ብዬ ነው። ካልሆነ በቃ ከደበረ ልውጣ ካልተመቸ መደበር ሳይሆን ትክክለኛ መረጃ ያሬዶ ቅድም ሶላ ስክሪፕቸራ ላይ የመጽሐፍ ቅዱስ ብቻ የሚለው ላይ እናወራለን ብለን ነበር እና እሱ ላይ ወይ አውራት እሱ ላይ ማውራት ትፈልግ ነበር። አይ እሳቸውማ ሊጸልዩ ነው ከተመቸ። እሺ መጸለይ ከፈለጉ ፕሮፌት የቅድሞቹን ሁለት ሰዎች ፎሎ አድርጓቸው ፕሊዝ። ምክንያቱም ጸሎት ይፈልጋሉ በጣም ቱ ቢ ኦነስት። እንደዚህ የሚጸልይ ሪፈር ማድረግ ከቻልኩማ ሪፈር ልንገራቸው። ፎሎ አድርጓቸውና ልጸልይ ይፈልጋሉ ይበሏቸው። እኔ ስትረስ አለብኝ አላልኩ። እውነት እንዴት እንዲያው ፕሮፌት አንዳንዴም ጸሎት እኮ ታርጌት ሲደረግ ጥሩ ነው ኦዲየንሱን ሲያውቅ እና ግን አመሰግናለሁ ኦፈር ስላደረጉኝ ጊዜ ይስጥልኝ በእውነት። እሺ
እሺ ይቅርታ ያሬድ ስለሳኩኝ በጣም ይቅርታ። ናታኒም ነው የሚለው። ከዛ ቢኒ ጋር እቀጥላለሁ። ናቲማን አም ሶሪ ናቲማን ናቲማን። እሺ ቢኒ ሰላም፣ እንዴት ነህ? እንዴት ነህ መዝሙር? ሁሉ ሰላም? እግዚአብሔር ይመስገን። እንዴት ነህ? አለሁ እግዚአብሔር ይመስገን። ደግ ነህ? ደግ ነኝ። የቤት ስራ አንሰራ? ያ የቤት ስራዬን ሰርቼ እንትን ጋር እኮ የሆነ ልኬልህ ነበረ። እስቲ ንገረና፣ እንደውም ብዙ ሰው ይስማው። ስለ ንጥቀት አውርተን ነበረ። እሱን ስለ ንጥቀት ትንሽ ለእኔ እንትን ስላለብኝ ይሄ ስለ ቅዱስ ቁርባን ስለ ጌታ እራት ነው። ስለዛ ነው እንትን ያልኩት። ጠየቅ ፓስተርን? ያ ጠይቄዋለሁ። እሺ አሪፍ። ምን ብሎ መለሰልህ? ያው እንትን ጋር ልኬልህ ነበረ። ምናልባት ዳዊት ፋሲል ያስተማረውን ትምህርት ሰምተዋል? ምናልባት ዳዊት ፋሲል ነው ፓስተርህ? አይ ኖ አይ አባባሌ ልኬልሃለሁ። እንትን ጋር እዛኛው አካውንት ጋር ልኬልሃለሁ እንጂ እንደዛ ማለት አይደለም። ዳዊት ፋሲል አይደለም። እኔ እንኳን እዚህ ጋር ትምህርት ነው የምትቀበለው ነው ቢኒዬ? ያ ስለ እንትን ማለት ነው። ይሄ ዮሐንስ ወንጌል ምዕራፍ 6 ጋር ባለፈው ያን ያወራንበት ደሜን ያልጠጣ ምናምን የሚለው ያን ክፍል እና ያ የሚያወራው ምን ብሎ ፈታው? እሱ ንገረኝሽ። አንተ ያመንክበት እሱን ብሎ ፈታው። ያው ይሄ ቅዱስ ቁርባን ወይንም ደግሞ ይሄ የጌታ እራት እንትን የሚለው የተጀመረው መቼ ነው? ክርስቶስ ኦልሬዲ ተላልፎ ሊሰጥ ሲል ከደቀ መዛሙርት ከነዚህ ከሐዋርያት ጋር ይሁዳንም ጨምሮ ያው አብረውን የተካፈሉት እና ጽዋ ነው የሚለው ደም አይደለም፣ ጽዋ ነው የሚለው። ጽዋውንና ህብስቱን ነው ቆርሶ ይሰጣቸው፣ ወይም እንጀራውን ማለት ነው ቆርሶ ይሰጣቸው። ቢኒዬ ሀሳብን ንገረኝ ፕሊዝ። አልገባኝም። ምክንያቱም ምዕራፍ 6 ላይ ያለው ስጋዬን ብሉ ደሜን ጠጡ የሚለው ህብስቱንና ጽዋውን የሚወክል አይደለም ነው የምትለኝ? ያ አይደለም። ያ የሚያወራው ዮሐንስ ወንጌል ምዕራፍ 6 የሚያወራው በቃ እውነተኛው መጀመሪያ ጋር ከላይ ጀምሬ ያነበብኩትኝና ከላይ ጀምሬ ሳነበው ጌታ ኢየሱስ ክርስቶስ ስላበላቸው እና ስላጠጣቸው ብዙ ሰዎች እንደተከተሉት 5000 ሰዎች ናረል ያበላ በ2 ዓሳና በ5 እንጀራ። ቢኒዬ ምንድን ነው ታዲያ ስጋዬን ብሉ ደሜን ጠጡ ያለው? ብሉ ጠጡ የሚለው ምኑን ነው? የሚበላው የሚጠጣው ምንድን ነው? የክርስቶስ እንድናምነው ማለት ነው የሚናገሩ። ማመን መብላት መጠጣት ተብሎ ተተርጎመ መጽሐፍ ቅዱስ። ያ እንደዛ ነው እንግዲህ እዛ ጋር የሚናገረው። ሰውዬው ስለተናገረ እኮ አይደለም ቢኒሻይ፣ አንተም አይምሮን እኮ በደንብ ማሰራት ነው መጠየቅ ነው። በመጽሐፍ ቅዱስ የሚበላ የሚጠጣ እምነት ይበላል ይጠጣል ተብሏል። ምክንያቱም ጌታ እመኑ ብቻ እመኑ የሚል አይደለም። ዛሬ ያለው ምንድን ነው? የምቆርሰው ስጋዬ ነው አለና ስጋዬን ደግሞ ያልበላ ያልጠጣ የዘላለም ሕይወት የለውም። ስጋዬን የሚበላ ደሜን የሚጠጣ እኔ በእርሱ እኖራለሁ እርሱም በእኔ ይኖራል ነው የሚለው። የሚበላ የሚጠጣ ነው። እምነት መብላትና መጠጣት ተብሎ መጽሐፍ ቅዱስ ተተርጉሟል እኮ ከምሳሌ በምሳሌ አይደል ክርስቶስ የሚያስተምራቸው እና ላይክ ከላይ ጀምረ ስታነበው መዝሙርዬ ስላበላቸውና ስለ አጠጣቸው ሲከተሉት ነበረ። ኢቭን ሁሉ ሊያነግሱት ሁሉ ፈልገው እንደነበረና እሱ እንደሸሻቸው አይነት ነገር እንደሄደ ምናምን አይነት ነገር ይናገራል። እና ስለ እንጀራ ስለ ሙሴ በበረሃ ስለወረደው ስለ መና ምናምን ሁሉ ግን እሱን እኮ አይደለም እሱ ተቃዋሚ በመጽሐፍ ቅዱስ ኢየሱስ ክርስቶስ ኦኬ ሰውዬው ያልመለሰው መልስ ልንገርህ። አይቼዋለሁ እሱን ቪዲዮ ከዚህ በፊት ጌታ ስጋዬ ሲል ስንት ስጋ ነው ጌታ ስጋዬ ብሎ የሚጠራው? ያው አንድ ስጋ ነው እንጂ የራሱን ስጋ ማለት ነው። የራሱን ስጋ አይደለም። ያ ኦኬ ጌታ ስጋዬ ብሎ የሚጠራው አንድ ስጋ ከሆነ በማቴዎስ ወንጌል ምዕራፍ 26 ቁጥር 26 ላይ ህብስቱን ስጋዬ ብሎ ጠጥቷል ሲያልጠራው ህብስቱ ይህ ስለ እናንተ እንትን የሚለው ስጋዬ ነው ብሎ ያው እንትን አላቸው፣ ቆርሶ ሰጣቸው። ይህ ብሎ የጠራው ምኑን ነው? ህብስቱን ማለት ነው። ህብስቱን ብሎ ጠራው በስጋ ምሳሌ ማለት ነው። ስጋዬ ነው
ቢኒ የስጋ ምሳሌ ነው። ስጋ የተለያየ ነው። ጌታ አንድ ቦታ ላይ አትሰጠኝም የስጋ ምሳሌ ብሎ የተናገረበትን እስቲ ህብስቱን ይሄ የስጋ ምሳሌ ነው ያለበት አለ መዝሙር የሚመሰለ አሁን እኮ ዮሐንስ ወንጌል ምዕራፍ 6 ላይ የሚያወራውና ይሄ አንደኛ ቆሮንቶስ ምዕራፍ 11 ነው አይደል? እዛ ጋር ያለው ይለያያል ነው። አሁን እኔ አንተ ደግሞ የለያ ካከም አምጣልኝ ለመሰለ ጌታ ስጋዬ ብሎ ሁለቱም ቦታ ላይ ስጋዬ ብሎ ጠርቷል አይደል? ሁለት ስጋ ጌታ መቼም የለውም አይደል? ኦኬ ያ ሁለት ስጋ የለውም ጌታ። ስጋዬ ካለ አንድ ነገር ነው ስጋ የሚለው ጌታ፣ እሱም ስጋውን ነው። በማቴዎስ ወንጌል ምዕራፍ 26 ቁጥር 26 ላይ ህብስቱንም አንስቶ ቆረሰም ባረከ የሚልና እንካችሁ ይህ ስጋዬ ነው፣ ስለ እናንተ የሚቆረሰው ምንድን ነው አለ? ስጋዬ ነው አለ። ብሉ ጠጡ አለ። በደንብ አስተውለውን። እንካችሁ ብሉ አለ ስጋውን። ይህ ደግሞ ስለ ብዙዎች ኃጢአት የሚፈሰው የአዲስ ኪዳን ደሜ ነው፣ ጽዋውንም ጠጡ አለ። አስተውል። የሚበላውን ህብስቱን ስጋዬ ነው ብሎ ብሎ አለ። የሚጠጣውን ጽዋውን ደሜ ነው ብሎ ጠጡ አለ። ስለዚህ ጠጡ ብሎ የተባለው ነገር አለ አይደል ቢኒዬ? ጠጡ ብሎ የተባለው ነገር ህብስቱን ስጋዬ ብሎ ጽዋውን ደሜ ብሎ አልጠጣው አልጠራው? ጠርቶታል። ጌታ ስጋዬን ብሉ ደሜን ጠጡ ሲል ዮሐንስ ወንጌል ምዕራፍ 6 ላይ እና ማቴዎስ ወንጌል ምዕራፍ 26 ላይ ህብስቱን ስጋዬ ጽዋውን ደሜ ሲል ስጋዬና ደሜ የተባለው ነገር የተለያየ ነው? ሁለት ስጋና ሁለት ደም ነው? ኖ አንድ ስጋና አንድ ደም ነው። ግን እዛ ጋር ያው ቅድም እኮ አስቀድሜ እንትን ብዬ ነበረ ስለ እንጀራ ምናምን እንደዛ ያወራበት እንትን ነው። ላይክ የህይወት እንጀራ እኔ ነኝ ምናምን። ግን የማይገናኝ ከሆነ ልዩነቱን አስረዳኝ። ይሄ ነው ልዩነቱ በላይ። እኔ እኮ አሁን አይገናኝም ብቻ ነው የምትሉት፣ ግን አስረዱ ልዩነቱን እስቲ። ምክንያቱም ጌታ ስጋዬ ብሏል፣ እዚህም ስጋዬ ብሏል፣ እዚህም ስጋዬ ብሏል። እዚህ ብሉ ጠጡ ብሏል፣ እዚህም ደግሞ የሚበላ የሚጠጣ ነው ብሉ ጠጡ ብሏል። የቱ ጋር ነው ልዩነት የመጣብህ? እሺ አሁን ከእንትኑ ጀምረን እኔው ማለት ከታሪኩ ማለት ነው ከሂስትሪው እሱን ተወውና በቃ አንተ ሂስትሪን ስላየኸው ይኸው እዚህ ጋር ልዩነት አለው በላይ እዚህ ጋር የሚያወራው ከዚህ የሚያወራው ጋር ልዩነቱ ለምሳሌ ስጋዬ ሲል ማቴዎስ ወንጌል ምዕራፍ 25 ላይ ማቴዎስ ወንጌል ምዕራፍ 26 ላይ ህብስቱን ስጋዬ ሲል እና ዮሐንስ ወንጌል ምዕራፍ 6 ላይ ስጋዬ ሲል ልዩነቱ ይሄ ነው በላይ ዮሐንስ ወንጌል ምዕራፍ 6 ላይ ደሜ ሲል እና ማቴዎስ ወንጌል ምዕራፍ 16 ደሜ ሲል ልዩነቱ ይሄ ነው በላይ ቀጥሎ ደግሞ ዮሐንስ ወንጌል ምዕራፍ 6 ላይ ብሉ ጠጡ ደሜን ሲል እና ማቴዎስ ወንጌል ላይ ብሉ ጠጡ ደሜን ሲል ስጋዬን ሲል ልዩነቱ ነው። እሺ ማቴዎስ ወንጌል ጋር ኦልሬዲ ጌታ ኢየሱስ ክርስቶስ ወደ መስቀል እየሄደ ነበረ። ገብቷል። የጌታ እራት የሚባለው የአገልግሎቱ ፍጻሜ ጋር ነው የተጀመረው። ያኛው ግን ምንድነው በመሃል ላይ ነው። መሃል ላይ አገልግሎቱን በአገልግሎቱ ወቅት ላይ ነው ዮሐንስ ወንጌል ምዕራፍ 6 ጋር ያለው እውነተኛ የህይወት እንትን እኔ ነኝ ምናምን እያለ የሚያወራበት ማለት ነው። እና ይሄ ሪሜምብራንስ የሚለው እንትን ጋር ማለት ነው። ይሄ ወደ ስለ ስጋዬ ሲል ልዩነቱ ምንድነው ነው? ስጋዬ ምናምን ያለው ስለ ህይወት ነው የሚያወራ እውነተኛ እንትን በእኔ የመኑ ነው። ስለ እምነት ነው እዛ ጋር እያወራ ያለ ማለት ነው። በጣም ጥሩ ማስረጃ አስጠኛው ይኸውልህ ማስረጃ አስጠኛለ በመጽሐፍ ቅዱስ የጌታን ስጋና ደም እምነት ወኩል ያለበትን አሳየኝ። እምነት ነው መብላት መጠጣት ስጋና ደምን የጌታ ስጋና ደም በእምነት ነው የተመሰለው እንጂ ስጋና ደም የሚባለው እምነት ነው እንጂ ህብስቱና ጽዋ አይደለም ያልክበትን ማስረጃ አስጠኝ። ኦኬ ራሱ የዮሐንስ ወንጌል ምዕራፍ 6 ጋር እኮ ይኖራል ወደ ታች ምናልባት ትንሽ ቆይ ጠብቀኝና በዚህ ኢሹ ነው እየተወያያችሁ የነበረው። ምናልባት ቅድም አንተ እኮ ነው የገባኸው እኮ ሌላ ኢሹ ነበር። እሱማ ግን መልስ አመጣው ብለን የገባኸው አይ በሌላ ኦልሬዲ ያንን እንትን ቪዲዮ ምናምን ልኬልህ ነበረ ግን አይቼዋለሁ ብለኛል ዳዊት ፋሲልን እና ከሱን አውቀዋለሁ። አንተ ይኸውልህ እሱ ያለውን ተሰማው እንጂ ከየክፍሉ ያለውን አንድ ላይ እንትን አድርገህ አላስተዋልከውም። ለምሳሌ እሺ ቆይ የአንደኛ ቆሮንቶስ ምዕራፍ 10 ቁጥር 16 ላይ እንዲህ ይላል፣ የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ህብረት አለው አይደለምን? የምንቆርሶስ እንጀራ ከክርስቶስ ስጋ ጋር ህብረት አለው አይደለምን? ይላል አይደል? አሁን የምንባርከው የበረከት ጽዋ የተባለው ጽዋ ነው አይደል? የክርስቶስ ደም የተባለው ለተቃራኒ የፈሰው ነው አይደል? ህብረት አለው ማለት ነው።
እኮ ችግር የለውም እኮ ህብረት መኖሩ። እኔ እሱን አልጠየኩም። ህብረት አለው ማለት ነው የጠየቁ። ባለፈውም ይሄን ጠይቄ ነበረ። ህብረት አለው ማለት ነው ግንኙነት አለው ማለት ነው። ምን አይነት ምሳሌያዊ ግንኙነት ወይም ምሳሌያዊ አንድነት ወይስ የእውነት አንድነት? ምሳሌያዊ ሪሜምብራንስ የምናስታውስበት ማለት ነው። ስለ አንተ አልጠየቅኩም። እኔ የዚህ ጋር እየተወራ ያለው ስለ አንተ ማስታወስ አለማስታወስ አይደለም። እዚህ ጋር እየተባለ ያለው ጽዋውና ከክርስቶስ ደም ጋራ ህብስቱ ከክርስቶስ ስጋ ጋራ ስላለው ዩኒየን ነው የሚያወራው። ስለ አንተ ሪሜምብራንስ፣ ስለ አንተ ሀሳብ አይደለም የሚያወራው። በራሱ ጽዋው ምን እንደሆነ በራሱ ህብስቱ ምን እንደሆነ እየነገረክ ነው። ኦኬ አው ግን እኮ ቆሮንቶስ ጋር አሁን ይናገራል እኮ መዝሙር ገና ነው። ቢኒ የእሱ ጋር እመጣለሁ። ይሄን ጨርስ መጀመሪያ፣ ምክንያቱም ይሄን ሳትረዳው ነው እያለፍክ ያለው። የበረከቱ ጽዋው ከክርስቶስ ደም ጋር ህብረት አለው ማለት ነው። የእውነት ህብረት ነው ወይስ ምሳሌያዊ ህብረት ነው? ምሳሌያዊ ህብረት ማለት ነው። አንተ ከእግዚአብሔር ጋር ያለ ህብረት የእውነት ህብረት ወይስ ምሳሌያዊ ህብረት? የእውነት ህብረት ነው። እሱም አንዲቱ ነው። የእውነት ህብረት ነው ትክክለኛ ክርስቲያን የሚያሰኝ ወይስ ምሳሌያዊ ህብረት ነው ትክክለኛ ክርስቲያን የሚያሰኝ? የእውነት ህብረት። በጣም ጥሩ። ይህ የክርስቶስ ደም ከጌታ ጽዋው ከክርስቶስ ደም ጋር ህብረት አለው ሲባል የክርስቶስ ደም የተባለው እውነተኛ ደሙ ማለት ነው አይደል? ያ እውነተኛ ደሙ ከጽዋው ጋር እውነተኛው ደሙ እውነተኛ ህብረት የለውም ወይስ አለው? ምክንያቱም የምናወራው ስለ እውነተኛ ደሙ ስለሆነ እውነተኛ ደሙን አንስተ ምሳሌ ነው እንዴት ትለኛለህ? ህብረት አለው የተባለው ከእውነተኛ ደም ጋር ስለሆነ አሁን እኮ አሁን የተለያየንበት እንትን ምን መሰለህ መዝሙር አሁን እናንተ ያን ኦርቶዶክስ የኛን ቶ ፕሊስ ኦርቶዶክስን ተዋት። ልዩነቱን እንትን ለማለት ነው ልዩነቱን ለማስቀመጥ ነው። አሁን እኛ ምሳሌያዊ ነው ብለን ቢኒ ቃሉ ላይ ሁን፣ ቃሉን ፍታ። ኦርቶዶክስ እንትላለች ጴንጤ እንዲላል አይደለም አሁን የሚያስኩት እኔ የፈለግኩት ይህን ቃል ፍታ። ከእውነተኛው የክርስቶስ ደም የተባለው እውነተኛው ነው አይደለ? በቀራንዮ የፈሰሰው። አሁን ስለ ጴንጤ ስለ ኦርቶዶክስ አለ የምናወራው መጽሐፍ ቅዱስ የሚለው ነው። የክርስቶስ ደም እውነተኛው ደም ነው አይደል? ይሄ ክርስቶስ ነው የተባለው ምሳሌ ነው። እሺ አንድ ክፍል ላንብብልህ መዝሙር። ይሄን ክፍል አንዴ እንፍታ ፕሊዝ። የክርስቶስ ደም የተባለው እውነተኛ ደም ነው ወይስ ምሳሌ ደም ነው? እውነተኛ ደም ነው እንጂ የክርስቶስ ደም እውነተኛ ደም ነው። እውነተኛ ደም ከጽዋው ጋር እንዴ ብሎ ነው ምሳሌ የሚሆነው? ምክንያቱም እውነተኛ ደም ነው ህብረት እያደረገ ያለው። አሁን ምሳሌያዊ ደም ቢሆን አዎ ምሳሌ ነው ትላለህ ውጤቱን። እውነተኛ ደም ግን ከጽዋው ጋር ህብረት እያደረገ ነው አይደል? ምሳሌ ማለት ነው። እንደ ምሳሌ ይሄ ስለ እናንተ ማለት ሪል እኮ ጽዋ እኮ ነው አንስቶ የሰጣቸው እንጂ እውነተኛ ደም አይደለም። ግን ምሳሌ ነው እሱ የሰጣቸው። እኔ ስለ ህብረት ነው እያወራ ያለሁት። የጌታ ደም የክርስቶስ ደም የተባለው ምሳሌ ነው ወይስ እውነት ነው? ይሄ እኮ እውነተኛ ነው፣ ግን በምሳሌ መልኩ ነው ያስረዳቸው። ወይ ጉድ! እኔ ስለ ህብረት ነው የማወራው። ቢኒ ፕሊዝ ፎከስ አድርግ። ቅዱስ ጳውሎስ ያ ህብስቱና ጽዋው ከክርስቶስ ደምና ስጋ ጋር ያለውን ህብረት እያስረዳን እያስተማረን ነው። ያ እኔ ስለ ህብረቱ ነው እየጠየኩ ያለሁት። አሁን እኮ ህብረቱ እውነተኛ ህብረት ነው። እውነተኛ ህብረት ያልከው ከምን የተነሳ ነው? እውነተኛ ህብረት ነው ያልከው ከምን የተነሳ ነው? ምክንያቱም ደግሞ መጽሐፍ ቅዱስ ጋር ተጽፏላ። ይህን እንጀራ በበላችሁ ጊዜ ይህንንም ጽዋ በጠጣችሁ ጊዜ ነው እንደ ወንድሜ እዚህ ላይ ሆነ እውነተኛ ህብረት ነው ያልከው ከምን በተነሳ ነው? ሌላ ክፍል ጋር ሞቱን ትናገራላችሁ ይላል። ያንን ነገር ባደረግን ጊዜ የክርስቶስን ሞት እንደምንቀበል ወይ ፐርፐዝ ነው እያደረክ ያለው አውቀ ነው። አይ ኖ ላግዝ እኔ በሆን ኖሮ እንደዚህ አላስፈጋህም። አንተ ምን ብዬ መለስልህ ነበረ? እውነተኛ ህብረት ያለው እውነተኛ ደሙ ስለሆነ ብዬ መልስልሃለሁ። ቀላል እኮ ነው በጣም ሶ ኢዚ። ራሳችንን እንዲያው በቃ የታገልን የተላፋን ካልሆነ በስተቀር ያው ያ እውነተኛው የክርስቶስ ደም ከጽዋ ጋር ህብረት አለው። ለምን? እውነተኛ ደም ስለሆነ። እውነተኛ ደም የክርስቶስ ደም ደግሞ እውነተኛ ነው፣ ምሳሌ አይደለም። ያ እውነተኛ ደም ከጽዋው ጋር ህብረት ሲያደርግ እውነተኛ የክርስቶስ ደም ነው ህብረት ያደረገውና የክርስቶስ ደም ይባላል ማለት ነው። የደሙ ምሳሌ አትለው፣ ምክንያቱም መነሻው ራሱ ህብረት ያደረገው እውነተኛ ደሙ ስለሆነ አይደለ? ያ ግን ያው እውነተኛ ምሳሌ ነው። አሁን እኔ እንደዛ ነው እንትን የምለው ባይዘው እውነተኛ ምሳሌ ሆኖ እውነተኛ አለ። ያ በቃ ያንን እንድናስታውስ የክርስቶስን ስለአንተ ማስታወስ አይደለም። ኦ ማይ ጋድ ቢኒ በጣም እያደከምከኝ ነው። ስለአንተ ማስታወስ አይደለም እዚህ ጋር እየተወራ ያለው እንዴ፣ ስለ ህብረት ነው እየተወራ ያለው። ስለአንተ ማስታወስ አይደለም ቢኒ። ፎከስ አድርግ ፕሊዝ።
ለምን መሰለህ እንደዛ ራስን እየሸወርኩ ከሆነ እኔ እየደከምኩኝ ነው እውነቱን ለመናገር። አሁን እያወሩ ያሉት እኔ ስለ ህብረቱ ነው። ይህንን ፓርት እንለፈውና ያኛውን ስለ አይ ቲንክ ስለ እንትን ነው አይደል ሲወራ የነበሩ ያን ቀጣዩን ክፍል ምናልባት የዛሬውን ኢሹ የኔን ሀሳብ እንትን ለማለት ያክል እስኪ በደንብ እንግዲህ የኔ እንትን እንደዛ ነው። አሁን ይሄንን ክፍል ጠይቅ፣ በደንብ አድርገህ ጠይቅ። የፓስተር ዳዊትን የሆነ ነገር አይተህ ሳይሆን ጭንቅላትን ተጠቀም ቢንዬ። በዛ ላይ በደንብ ያው ምንድን ነው ያ ህብስቱ በራሱ ያ ጽዋው በራሱ ለምሳሌ ጌታ ለሐዋርያቱ ይህ ስጋዬ ነው ብሎ ሲሰጣቸው ሐዋርያቱ ስጋውን ነው የበሉት። ይህ ደሜ ነው ሲሰጣቸው ሐዋርያቱ የጠጡት ደሙን ነው የጠጡት። ኦኬ ሐዋርያቱ ከመብላታቸው በፊት ያ የጌታ ያ ህብስቱ የጌታ ስጋ ነው አይደለም? ቢኒ የጌታ ስጋ አይደለም። ያው ከመብላታቸው በፊት የጌታ ስጋ አይደለም። ስለ እናንተ እንትን የሚለው ነው ብሎ ነው እንጂ የሰጣቸው ሪል ስጋ አይደለም። ቢኒ ፕሊዝ የጠየቁ ጥያቄ ስማኝ። ከመብላታቸው በፊት የጌታ ስጋ ነው ወይስ አይደለም? የጌታ ስጋ አይደለም። ከበሉት በኋላ ነው የጌታ ስጋ የሚሆነው? ያው ምሳሌ ነው የጌታ ስጋ ምሳሌ። ከበሉት በኋላ ምንድን ነው የሚሆነው? እኮ ያው ነው በቃ ላይክ ስለ እናንተ እንትን የሚለው ስጋዬ ነው በቃ እንደዛ እንዲያምኑ ነው እየነገራቸው ያለ እና ይህንን ደግሞ ክርስቶስ ኢየሱስ እስኪመጣ ድረስ በመብላታቸው ኦኬ። እንዲሁም ጥሩ ጥያቄ ልጠይቅ። ትበላለህ አንተ የጌታን ስጋና ደም በምሳሌ? ችግር የለውም። ለአንተ ምሳሌ ነው፣ ለእናንተ ምሳሌ ነው። ያዙ ምንድነው የሚሰጥ ጥቅም? ምሳሌው የሚሰጥ ጥቅም ምንድን ነው? ያው አስታውሳለሁ የጌታ ኢየሱስ ክርስቶስ እስኪመጣ ድረስ ሞቱን እናገራለሁ ማለት ነው። የጠየቁ ለአንተ ምን ጥቅም ይሰጥሃል? ማስታወስ ነው በቃ ችናት። ከዛ የዘለለ ጥቅም የለውም። አዎ ማስታወስ ነው በቃ ዝም ብለህ። ስለዚህ የምትበላው ሞቱን እናገራለሁ። አዎ ገባኝ፣ ችግር የለውም እኮ። ምንድነው ጥቅሙ ለአንተ የሚሰጥ? ያንን በመብላት ለምሳሌ ስጋዬ ምግብ በመብላት በመጠጣት ጌታ ኢየሱስ ክርስቶስ ለእኔ የከፈለውን መስዋዕትነት አስታውሳለሁ። ከኃጢአት ርቃለሁ። ምን ታገኝበታለህ? ምን ታገኝበታለህ በመብላት? ህይወት አገኝበታለሁ። ላይክ ማለት አንዴ ይሄ የምትበላው የጌታ ማዕድ የጌታ ስጋና ደም አይደለም ብለኛል። ኦኬ እንደ ሌሎቹ ምግብ ነው? እንደ ሌሎቹ መጠጥ ነው? አይደለም፣ እንደዛ አይደለም። ምክንያቱም ይፈረድበታል። ከሌሎቹ የሚለየው ምንድን ነው? ያው ይፈረድበታል። በክርስቶስ የክርስቶስን ደሙን ነው የምናገር። ላይክ ይህንን እንጀራ የአንተ ማሰብ ነው የሚለየው። ያው ይፈረድበታል። ያንን ማንኛውም ሰው ያንን ማድረግ አይችልም። ይህንን የጌታን እራት ሞትና ቢኒ ፕሊዝ አዳምጠኝ። የአንተ ማሰብ ነው ወይ የለየው ከሌሎቹ ወይስ ምንድን ነው የለየው? አንተ ማሰብክ ነው የጌታ በቃ መታሰቢያ ብለህ ማሰብክ ነው የለየው ወይስ ምንድን ነው የለየው? ያ ማሰብን የለየው ማሰብ ሳይሆን የለየው ህብረት ስላለው ነው ቢኒዬ። ያ ሌላ ቀን የምትለው ምግብ ከጌታ እውነተኛ ስጋና ደም ጋር ህብረት የለው። ኦኬ ማሰብ አይደለም የለየው። አየሁ አሁን እንዴት ፎልት እየሰራ የተሳሳትክ እንደሆነ ቢኒ። ለዚህ ነው አሁን አንዳንዴ ስትመልስልኝ በደንብ አስተውል መልስ የምልህ። ማሰብህ አይደለም ማሰባችን አይደለም መታሰቢያ ስለሆነም አይደለም። ባይዘው ህብረት እኮ ስላለው እኮ ነው እንደ ማንኛውም ምግብ ማልበለውና ማልጠጣው። ከምን ጋር ነው ህብረት ያለው? የመጨረሻ ልጠይቅ። ለምሳሌ ህብስቱ ከምን ጋር ነው ህብረት ያለው? የጌታ ኢየሱስ ክርስቶስን መሞት። ህብስቱ ማይ ጋድ ቢኒ፣ ህብስቱ ከምን ጋር ነው ህብረት ያለው? ከስጋው ጋር። ከየትኛው ስጋ ጋር? ከክርስቶስ ስጋ ጋር ማለት ነው። እውነተኛ ስጋው ወይስ ምሳሌያዊ ስጋው? ምሳሌያዊ ስጋው። ምክንያቱም በምሳሌ ነው ያስረዳው። እውነተኛው ስጋ በምሳሌነት ማለት ነው፣ በህብስቱ ምሳሌነት። እሱን አልጠየቅኩም ቢኒ። የክርስቶስ ስጋ የተባለው ምሳሌ ነው ወይስ እውነተኛ ነው? የክርስቶስ ስጋ ተብሎ ምሳሌ አለ? አይ ነው፣ እውነተኛ ስጋ ነው። ኦኬ፣ እውነተኛ ስጋው ከህብስቱ ጋር ህብረት አለው አይደል? ህብረት አለው ማለት ነው።
ያንን ስንወስድ ማስታወስ አለብን። ጌታ ኢየሱስ የጠየቁ ቢኒ እኔ ደከመኝ። በቃ ሌሎቻችሁ ቀጥሉ። ጊዜ ስትልኝ ለምን ያሬዶ ትዳረቃሉ? በቃ ከጨረሰ እኮ ቢኒ አንድ እስቲ ታሙ አንድ እስቲ ልጠይቀው ስለዛሬው ኢሹ ቢኒ አንዴ ፕሊስ ቆይ ቃልን ያሰማለን። ዲያቆን ያሬድ ፕርስቅላ ያኛው አካውንት ተዘጋ መሰል ሰላም ብያለሁ። ለጊዜው ተዘጋብኝ። እግዚአብሔር ይመስገን። መምህር እንዴት ነው? እግዚአብሔር ይመስገን። አሜን። እንኳን ቆያችሁ። ሁላችሁንም ሰላም ብያለሁ። ተሙ እነ ናቲ፣ ሌሎቻችሁም እነ ቢኒ፣ ሄለን ሰላም እህታችን፣ ሌሎቻችሁም ሰላም ብያለሁ። ማን ያልጠቀስኩት ፎከስ ነው የሚለው ከጀርባና ከላይ ዋን ኦፊ። እሺ ሰላም ብያለሁ ወንድሞቼ። ቢኒ አሁን ምንድነው መሰለ ክርስቶስን ትወደዋለህ? አዎ በደንብ። እሺ መውደዳችንን ደግሞ በነገራችን ላይ የምንገልጠው እሱ ያለንን ነገር በማመን መሆን አለበት አይደል? አምነን በመፈጸም ለምሳሌ የሚወደው ቢኖር ትእዛዜን ይጠብቃል የሚል ቃል ታስታውሳለህ አይደል? ያው ቃሉን ሰምተን ትእዛዙን መጠበቅ ማመን የነገርን ነገር ይገባል። አሁን ክርስቶስ እንዳለን እናምናለን እንጂ ምናልባት ቀድመን የሰማነው ትምህርት ቢኖር ከሰዎች ወይም ህብረት ከምታደርግበት ቸርች እሱን እንዛለን ማለት አይደለም። ቃሉ ይናገር፣ ክርስቶስን ስለምንወደው እንስማ እና ቅድም በተጠቀሰው ጥቅስ ላይ እንጀራ ወይም ህብስት ያነሳል አይደል? ሲሰጣቸው እንካችሁ ይህ የስጋዬ ምሳሌ ነው ብሎ ነው የሚሰጣቸው ከባረከው በኋላ። ያው ይህ ስለእናንተ እንትን የሚለው ስጋዬ ነው ብሎ ነው የሰጣቸው። አዎ ስጋዬ ነው ብሎ ነው ያላቸው አይደል? ከባረከው በኋላ መጀመሪያ እንጀራ ነበር፣ ህብስት ነበር አይደል? ህብስት ነበር። ባረከና ምን አላቸው? ሰጣቸው። ሲሰጣቸው ምን አላቸው? ስጋዬ ነው ያላቸው። አየው። ስለዚህ ክርስቶስ ባርኮ የሰጣቸውን ያንን ህብስት ስጋዬ ነው ብሎ ሰጠ። አንተ ደግሞ የለም ስጋ አይደለም እያልከው ነው። ስለዚህ እወደዋለሁ ማለት አችልም ባይዚ ይሄንን ካላመንክ ማለት ነው። ምክንያቱም ክርስቶስ ስጋ ያልሆነን ነገር ስጋዬ ነው ብሎ አይሰጥም። ለምሳሌ የስጋው ምሳሌ ከሆነ አንተ እንዳልከው ይሄው የስጋዬ ምሳሌ ነው ብሎ ማለት ይችላል ነበር። ስለዚህ ክርስቶስ እንደተናገረው ህብስትን ያነሳው ግን ባረከ። ከባረከ በኋላ እንካችሁ ብሉ ስጋዬ ነው አለ። ስለዚህ ክርስቶስ ስጋዬ ነው ይላል፣ አንተ ደግሞ የለም ስጋ አይደለም የስጋ ምሳሌ ነው ልትለው ሆነ። አንድ ይሄን ያዝ። ሁለተኛ ደግሞ ጽዋ ያነሳል አይደል? እሺ ለምን መሰለህ? አንዴ ቆይ ግድ የለም ለምን የሚለውን እንመጣለን። አሁን ይችልን ጨርሳት። ጽዋ ያነሳል አይደል? እሺ ከዛ ይባርካል ወይም ያመሰግናል። ቀጥሎ ምንድን ነው የሚላቸው? ያው ደሜ ነው ስለእናንተ የሚፈሰው ደሜ ነው፣ ስለ ብዙዎች የኃጢአት ይቅርታ የሚፈሰው ደሜ ነው ያለው። አይዋል አይህ እኮ በቃ ጠጡ ነው ያለው። መነጋች ጠጡ፣ ስለ ብዙዎች የኃጢአት ይቅርታ የሚፈሰው የሐዲስ ኪዳን ደሜ ነው ያለው። ህብስት መጀመሪያ ጽዋ ነበረ፣ ግን ባረከ ወይም አመሰገነ። ከዛ በኋላስ ምን አድርጎታል? ስለ ብዙዎች የኃጢአት ይቅርታ የሚፈሰው ደሙ። ስለዚህ ሲሰጥ ስለ ብዙዎች ኃጢአት ይቅርታ ለሚፈሰው ደሜ ምሳሌ ነው ብሎ አይደለም የሚሰጠው። ደሜ ነው ምንም ይሆን ስለ ብዙዎች ኃጢአት ይቅርታ የሚፈሰው የሐዲስ ኪዳን ደሜ። አሜን ብለህ ነው መቀበል ያለብህ ይሄንን። ስለዚህ ቅዱስ ቁርባን የጌታ ስጋና ደም ነው ወይስ አይደለም ስትባል እንደ ክርስቶስ ተናገራል። እንደ ስጋዬ ነው ደሜ ነው እያለ ክርስቶስ እዚህ ጋር መጥቼ የስጋህና የደምህ እኮ መታሰቢያ ነው ወይም ደግሞ የስጋህና የደምህ ምሳሌ ነው ልለው አልችልም። እንደዚህ ካልኩትኝ ክጄዋለሁ፣ አልወደውም። ስጋዬ ነው ብሏል ክርስቶስ፣ ስለዚህ ስጋው ነው። ደሜ ነው ብሏል ክርስቶስ፣ ለብዙዎች ኃጢአት ይቅርታ የሚፈሰው ደሜ ደሙ ነው የምንለው። እሺ ምንድን ነው አሁን እዚህ ጋር ያልገባ? ግልጽ አይደለም ይሄ? ምን መሰለህ እኔ እኮ አሁን እያጣጣልኩት ምናምን አይደለም። ባይዘው ምሳሌ ስል እንደዛ እንዳትረዱኝ። እኛም እኮ እንወስዳለን፣ ቸርች ጋር ይዘጋጃል ይሄ የጌታ እራት ማለት ነው። ቢንዬ ይቅርታና እንደው ባጭሩ እንትን ለማለት አሁን እናንተ አትወስዱም የጌታ እራት ብላችሁ እንደዛ እያልን አይደለም። እሺ እሱ ሳይሆን መጀመሪያ ምን ብለህ ነው የምታምነው? ምን ብለህ ነው የምትወስደው? ለምሳሌ የክርስቶስ የስጋው ምሳሌ ነው፣ የክርስቶስ የደሙ ምሳሌ ነው፣ መታሰቢያ ነው እያልክ ከሆነ በቃ ምንም አታምነው። ቅዱስ ቁርባን የጌታ ስጋና ደም ነው ብለህ መጀመሪያ ማመን አለብህ። የእሱ ስጋና ደም እንደሆነ የምትቀበለው ካመንክ ቅድም ስጋዬና ደሜ እኮ ያለው እምነት ነው ወደሚለው አጣምህ አተረጉም። ስጋዬ ሲል ክርስቶስ የኔ ስጋ እያለ ነው፣ ደሜ ሲል የኔ ደም እያለ ነው። የሚቆረሰው የሚፈሰው እያለ እየተናገረ ነው። ስለዚህ መጀመሪያ የሚቀድመው የክርስቶስ ስጋና ደም ነው ብለህ ማመን አለብህ። መልሼ ልጠይቅህ፣ ለደቀ መዛሙርቱ ክርስቶስ የሰጣቸው
እንካችሁ ብሉ እንካችሁ ጠጡ ያላቸው ስጋውና ደሙ ነው አይደለም? ስጋውና ደሙ ነው። ጎበስ በቃ አሁን እንደዚህ ማመን አለብህ። አየው አይ ስጋውና ደሙን ሳይሆን የስጋውና የደሙ ምሳሌ ነው ካልክ ግን ወይም ስጋውና ደሙን ሳይሆን የስጋውና የደሙን መታሰቢያ ነው ካልክ ግን በቃ ቶታሊ ስህተት ነው የሚሆነው። ስለዚህ ይህንን እንደዚህ የያዘ አንተ አሁን ኦኬ የሰጣቸው መጀመሪያ ያነሳው ህብስት ነበረ፣ ጽዋ ነበረ። ነገር ግን ይህንን በባረከው ባመሰገነ ጊዜ ስጋውና ደሙ ስላደረገው ይኸው ስጋዬ ነው ደሜ ነው ብሎ ስለሆነ የሰጣቸው እውነት ነው የሰጣቸው ስጋውንና ደሙን ነው። ምክንያቱም ክርስቶስ የሰጣቸው ስጋዬ ነው ደሜ ነው ብሎ ሰጥቷቸው እዚህ ጋር ማንም መጥቶ አረ ብሎ ሊጨምር ሊቀንስ አይገባም። ስለዚህ ስጋውና ደሙን ነው በቃ አትሊስት እዚህ ጋር አለቀ ይመስለኛል። እሺ እኔ አንድ ጥያቄ ልጠይቅ። እሺ ይሄ እንጀራውንም ይሄ የዮሐንስ ወንጌል ምዕራፍ 22 ቁጥር 19 ጋር ምናልባት መጽሐፍ ቅዱስ አጠገብ ካለ ዮሐንስ ወንጌል ምዕራፍ ሉቃስ ወንጌል ሉቃስ 22 19 ጋር ማለት ነው። እንጀራውን አንስቶ አመሰገነ፣ ቆርሶም ምን ይላል? ቆርሶም ሰጣቸውና ይላል ስለናንተ የሚሰጠው ስጋዬ ነው፣ ይህንን ለመታሰቢያዬ አየው፣ ይህንን ለመታሰቢያዬ አድርጉት አለ። ለመታሰቢያ እኮና ይህንን ለመታሰቢያ ላስረዳ። እሱን በቃ ቆይ ምንም የሚቀየር ነገር የለውም። ቢንዬ ይኸውልህ አንደኛ ዮሐንስ 6 ነው መሰለኝ ቅድም ስጀምሮ የሰማሁት እዛ ጋር ስለ ዓለም ሕይወት ወደዚህ ልመጣልህ ነው። እሺ ላገናኝልህ ነው። ስለ ዓለም ሕይወት የምሰጠው እንጀራ ስጋዬ ነው ብሎ ነበር ዮሐንስ ወንጌል ምዕራፍ 6 ቁጥር 51 ላይ። ከዛ አይሁድ አንጎራጎሩ አይደል፣ ተከራከሩ። እንዴት ስጋውን ሰጥቶ እንዴት ልንበላ እንችላለን ምናምን ብለው በጣም በቃ እንትን ሆነባቸው። ከዛ ክርስቶስ አይ እዚህ ጋር እኮ እንደው ስጋዬ ነው ያልኳችሁ እኮ ማመን በእኔ ማመን ቃልን መቀበል ምናምን አላለም። እውነት እላችኋለሁ የሰው ልጅ ስጋ ካልበላችሁ አንዴ ቆይ ቢኒ ላገናኝልህ ነው። እውነት እላችኋለሁ የሰው ልጅ ስጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ህይወት የላችሁም ማለት። ስለዚህ የእነሱ ጥያቄ ምንድን ነበር? እንዴት ስጋውን እንበላለን አሉ። ክርስቶስ ምን አለ? አስረግጦ እውነት እላችኋለሁ የኔን ስጋ ካልበላችሁ የሰው ልጅ ያለው ራሱን ነው አይደለ? ደሜንም ካልጠጣችሁ በራሳችሁ ህይወት የላችሁ። ፊት ለፊት ነው ይመልሰላችሁ። ዮሐንስ ነገር አልሰጠም። ቆይ አንዴ ቆይ ይቀጥልና ምን ይላል? ስጋዬን የሚበላ ደሜን የሚጠጣ የዘላለም ህይወት አለው። ስጋዬን የሚበላ ደሜን የሚጠጣ እኔ በእርሱ እኖራለሁ እርሱም በእኔ ይኖራል። ስለዚህ እዚህ ጋር ትምህርት ነው ያስተማረው። ስለዚህ ምንድነው መሰለ የሰው ልጅ የዘላለም ህይወት እንዲያገኝ ከላይ ከፍ ብሎ በእኔ የሚያምን ብሎ ነግሮን ነበር። ስለዚህ ሰው ካመነ ተጠምቆ መጥቶ የጌታን ስጋና ደም መብላት መጠጣት አለበት። ምክንያቱም ስጋውን ሲበላ ደግሞ ሲጠጣ ምን ያገኛል? የዘላለም ህይወት ያገኛል። እዛው ደግሞ ክርስቶስ እንደተናገረው ክርስቶስ ከዛ ሰው ጋር ለምሳሌ እኔ በበላ ስጋው በላ ደግሞ መጠጣ ክርስቶስ ከኔ ጋር እኔም ከክርስቶስ ጋር እኖራለሁ ማለት ነው። ይህንን ነገረ። ከዛ ተመልከት ስጋዬን የሚበላ ደሜን የሚጠጣ የዘላለም ህይወት አለው ብሎ ስጋውን እንደሚበላ ደሙን እንደሚጠጣ ተናግሮ አስተምሮ ጌታ እዚህ ጋር ቅድም የነገርኩ ክፍል ላይ ደግሞ የማቴዎስ ወንጌል ምዕራፍ 26 ቁጥር 26-28 ባለው ይኸው ህብስት አንስቶ ስጋው አድርጎ ይኸው ስጋዬ ነው ብሎ ጽዋ አንስቶ ጠጡ ደሜ ነው ለብዙዎች የኃጢአት ይቅርታ። አሁን የዘላለም ህይወትም ስትል ራሱ የኃጢአት ይቅርታም ስትል መዳን የሚመለከት ጉዳይ ነው። አሁን እንደዚህ ነገረ። ስለዚህ ስጋውን እንበላለን ደሙን እንጠጣለን። ቅዱስ ቁርባን የጌታ ስጋና ደም ነው። አዎ ለምንድን ነው የምንበላ የምንጠጣው? ለኃጢአት ይቅርታ፣ ለዘላለም ህይወት። የጣል ነው የለም። አሁን አንተ ወደ አነሳው እንምጣ። ቅዱስ ሉቃስ ደግሞ በተለየ መንገድ ያለውን አይ ቲንክ የሚጠቅሰው አይመስለኝም። እንካችሁ ስጋዬ ነው ብሎ ሲሰጣቸው እንጂ ብሉ ጠጡ በሚል ያስቀምጠው አይመስለኝም። ቸክ ማድረግ እንችላለን። ብሉ ጠጡ ስላላስ እንትን አውጣውና ይሄ እኔ ለመታሰቢያ የምትለዋ ነች። አቸኩል ልዳስልህ ነው። እኔ ምንም የምዘለው ነገር የለም ወንድም አለ። እንጀራንም አንስቶ አመሰገነ ቆርሶም ሰጣቸውና ይላል ስለ እናንተ የሚሰጠው ስጋዬ ይህ ነው ይልና ብሉ ራሱ አይሉ። የሚገርም ቅዱስ ሉቃስ እንግዲህ ሲዘግብ በተለየ መንገድ ነው የሚያስቀምጠው ሲጽፍ ማለት ነው። ከዛ ግን እንደዚህ ስላልጻፈ ግን ኖረ የሚበላ አይደለም ልንል አንችልም። ቅድም ነግሮናል። ዮሐንስ ላይ ነግሮናል። ማቴዎስ ላይ ነግሮናል። ሌላም ክፍል ላይ እንደዚሁ ነግሮናል። ስጋዬ ነው ይልና ይህንን ለመታሰቢያዬ አድርጉት አለ ይላል። እሺ ቁጥር 20 ላይ ደግሞ እንዲሁም ከራት በኋላ ጽዋን አንስቶ እንዲህ አለ፣ ይህ ጽዋ ስለ እናንተ በሚፈሰው በደሜ የሚሆን አዲስ ኪዳን ነው አለ ይላል። አሁን ተመልከት እንግዲህ። ስለዚህ አሁን እዚህ ጋር የምንነገረን ምንድን ነው? ያነሳው ህብስት። ከዛስ ምን ያደርገዋል? አመሰገነ ይላል። ቅዱስ ማቴዎስ ሲዘግብ ባረከ ነው የሚለው አንድ ነው። ተመሳሳይ ነው። ነገራችን ላይ ባረከ፣ አመሰገነ፣ ቀደሰ አንድ ናቸው። ስለዚህ አሁን ሲያመሰግን ካመሰገነ በኋላ ሲሰጣቸው እንኩ የስጋዬ መታሰቢያ ነው አይልም።
ይላል እንዴ ቢኒ? ያው እንግዲህ አይልም። የስጋ መታሰቢያ ነው አይልም። የስጋ መታሰቢያ ነው የሰጣቸው? አዎ አይልም። በቃ ይገባህ ነው እንደዚህ ጠየቁ። የስጋ መታሰቢያ ነው አይልም ማለት እኮ ስጋዬ ይህ ነው ግን ይህ አዎ። ስለዚህ ተመልከት ያርጉት። እሺ አንዴ ቆይ። ስለዚህ ተመልከት። ስለዚህ አሁን ሲሰጣቸው ካመሰገነ ከባረከ በኋላ ስጋዬ ነው ያላቸው እንደ ቅድሙ አንድ ነው። ከዛ ግን ይሄንን ስጋዬን ራሱ ምን አድርጉት አለ? ለመታሰቢያ አድርጉት አለ። አሁን ይሄንን ራሱ ተመልከት። ስጋውን እንበላለን፣ በደንብ ስማኝ፣ ምን ጥለው የለም እኛ ስጋውን እንበላለን፣ ደሙን እንጠጣለን ማለት ቅዱስ ቁርባን የጌታ ስጋና ደም ነው። ቅድም አንተም እንግዲህ ያመንክ ተቀበልከው ማለት ነው። ኦኬ እሱ ምን የሚሆነው ቅዱስ ስጋና ክቡር ደግሞ የሚበላና የሚጠጣ ነው ብሎ ጠጡ ብሎ ሰጥቶናል። ለምንድን ነው የምንበላ የምንጠጣው? ስጋዬን የምንጠጣ የዘላለም ሕይወት አለው ብሎናል። አንድ የቅድሙ የጠቀስ ነው። ማቴዎስ ላይ ስንመጣ ደግሞ ለኃጢአት ይቅርታ ብሎ ነግሮናል። ስለዚህ ለዘላለም ሕይወት ለኃጢአት ይቅርታ ስጋውና ደሙን እንበላለን እንጠጣለን። ይህንን ስጋውና ደሙን ለዘላለም ሕይወት ለኃጢአት ይቅርታ ግን ስንበላ ስንጠጣ በራሱ በዚህ በቅዱስ ስጋና በክቡር ደግሞ ማን እናስበዋለን? ክርስቶስ ስለኛ መከራ ሞት እንደተቀበለም እሱን እናስባለን። ገብቷል? በዛን ሰዓት ልክ ማለት አሁን እኔ በዚህ ተስማምቻለሁ። ግን ዮሐንስ ወንጌል ምዕራፍ 6 ጋር ያለው ክፍል ጋር የተጻፈውና እዚህ ጋር የተጻፈው ስጋዬ የሚለው ይሄ ህብስቱን ቆርሶ የሰጣቸው ለመታሰቢያ ያደረገው ይለያያል ነው። በእኔ አይለያይም። እንድታስረዳኝ አሁን የምፈልገው ጥያቄን ልጨርስና ከላይ ጀምረህ ዮሐንስ ወንጌል ምዕራፍ 6ን ከላይ ጀምረህ ሙሉን አንብበዋል? አይ ሳላነበውና ዝም ብዬ እንትን እልሃለሁ። እንዲህ ብዙ ጊዜ አንብቤው አውቃለሁ እኮና እያወራቸው የነበረ ጌታ ኢየሱስ ክርስቶስን ሰዎች ያኔ የሚከተሉት የነበረ ስላበላቸውና ስላጠጣቸው እንደነበረ በባጭሩ ቆይ ላስረዳህ። ተረድቻለሁ ወንድም አለ። በነገርህ ላይ በአንድ ምዕራፍ ውስጥ በአንድ የመጽሐፍ ቅዱስ ምዕራፍ ውስጥ